ትላንትም እንደተሰማችሁ ላይ የነበራችሁ በሙሉ መጀመሪያ ማደርገው እነሱ የተለየ ነገር ካለ ከነሱ ሰማለው ፖለቲከኞችን ሳወያይ እንደማደርገው ለሁለቱም ወይ 8 ወይ 9 ደቂቃ ሰጣችኋለሁ እኩል በተነሱ ርዕሶች ዙሪያ ላይ የራሳቸውን ለምሳሌ ስዕል መጽሐፍ ቅዱሳዊ ነው የሚል ነው ርዕሱ። ስዕል መጽሐፍ ቅዱሳዊ ነው ወይስ ምንድን ነው ርዕሱ? ትክክል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ዛሬ የምንወያይበት ርዕስ። ኦኬ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ርዕስ ነው የምናወራው። እንደሱ ብቻ አይደለም ቴዲ። ኦኬ፣ እንደሱ ብቻ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው አይደለም። አዎ አንዱ እሱ ነው። ከዛስ ባለፈ ስዕላት ያድናሉ አያድኑም፣ ይሰገድላቸዋል አይሰገድላቸውም፣ ይታጠንላቸዋል አይታጠንላቸውም፣ እነዚህን ሁሉ ጭምር ያካትታል። ከስዕል ጋር የተያዘ ከስዕሉ ጋር የተያዘ ማለት ነው። ስለዚህ ከስዕልና ከስዕል ነክ ጉዳይ ይቅርታ ተቆርጬ ነበር የሚል ነው አይደለ? ከዛ ውጭ ወንድማችን ኤርሚያስ መቼም እንግዳ ነገር እንዳላሰብ ተስፋ አደርጋለሁ። በቃ ስዕላት ከመጽሐፍ ቅዱስ ስለ ስዕላት ስትናገሩ አንደኛ ታሪካዊ እንትናቸውን መጽሐፍ ቅዱሳዊ ሰፖርቲንግ ዲቴይሎቻቸውን እያስቀመጣችሁ ስለሆነ የምታወሩት ወደዛ ትገባላችሁ። ዋናው ምንድነው ወደ ሌላ ርዕስ አንሄድም። አሁን ለምሳሌ ማርያም ታማልዳለች አታማልድም የዛሬ ርዕሳችን አይደለም። የምናወራው ወሬያችን ምንድነው ከስዕልና ከስዕል ጋር ነው። ነገ ከነገ ወዲያ ደግሞ ስንገናኝ ሌላ ርዕስ ደግሞ መርጣችሁ እንደዚሁ እናወራለን። ጀስት ስፔሲፊክ የሆነ አድማጭ ተመልካዮች ላስይዝ ብዬ ነው። በቂ ደቂቃ ሰጣችኋለሁ ለሁለታችሁ። ለፖለቲከኞች ማድረገው 8 ደቂቃ አሪፍ ነው ለመናገር። መጀመሪያ ቴዲ ደቂቃው ላይ ከመሄዳችን በፊት አይ ቲንክ ኔትወርክ የተቋረጠበት መስሎኝ ነበር ለፈለገ። ለእኔ እንደታየኝ 2 ቀይ አብርቶበት ነበር፣ ምናልባት ካልተሰማው። አዎ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚል ነው አርዕስቱ። ግን ከእሱ ጋር አብሮ በተያያዘ ስዕላት ያድናሉ አያድኑም፣ ይታጠንላቸዋል ይሰገድላቸዋል፣ እንዲህ አይነት መጽሐፍ ቅዱስ ውስጥ አለ ወይ? በአዲስ ኪዳን በብሉይ ኪዳን ተፈቅዷል? ይህን ሁሉ ኢንክሉድ ያደረገ ነው እንጂ ስዕላት መጽሐፍ ቅዱሳዊ ናቸው ብቻ ብሎ የሚል አይደለም። አብሮ ይሰገድላቸዋል፣ ይታጠንላቸዋል፣ ይሰማሉ። የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ናቸው። ከዛ ውጭ ግን ኤርሚያስ በየትኛውም አይነት ሀሳብ ዙሪያ ላይ ጥያቄዎች ካሉት ጥያቄ ላይ እነዚህን ሀሳቦች ማንጸባረቅ ይችላል። ኦኬ፣ ለምሳሌ ለስዕላት ይሰገዳል ወይስ አይሰገድም አለው እኔ መጥቻለሁ፣ እኔ መጠየቅ ይችላል። ስዕላት ያድናሉ ወይንስ አያድኑም፣ ስላድኑ ይባላል ወይስ አይባልም ምን ያለው እኔ መጠየቅ ይችላል። ከዛ ውጭ የምናወራው ሀሳብ በአጠቃላይ መጽሐፍ ቅዱሳዊ መሰረት ያለው ነው የሚሆነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የእምነቴ የሃይማኖት መመስረቻ መጽሐፍ ቅዱስ ነው። ኦኬ፣ አንድ ፕሮቴስታንት ጋር ሳወራ የእሱ የእምነቱ መመስረቻ መጽሐፍ ቅዱስ ነው። ስለዚህ ከእሱ ጋር የምናወራው በመጽሐፍ ቅዱስ ነው። ስለዚህ ወንድማችንም ልክ ሀሳቦችን ሲያነሳ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስን መሰረት አድርጎ በመጽሐፍ ቅዱስ ማስረጃዎች እንዲያወራ ፈልጋለሁ። ስለዚህ ቴዲ ከመጽሐፍ ቅዱስ የሚወጣ ከሆነ ከኔ በፊት አንተ ታስቆመዋለህ ማለት ነው። ሀሳባችን በአጠቃላይ የሚሆነው በመጀመሪያ በመጽሐፍ ቅዱስ፣ ምክንያቱም ወንድማችን የፕሮቴስታንት እምነት ተከታይ ነው። ልዩነታችን ኢቨን በመጽሐፍ ቅዱስም ትምህርት ስለሆነ በመጀመሪያ የምንጀምረው ናቸው ወይንስ አይደሉም። ከዛ በኋላ ልክ ጥያቄ ሰዓቶች ስትሰጠን ለወንድማችን ኤርሚያስ የማቀርባቸው ጥያቄዎች ይኖራሉ። በተመሳሳይ እሱም ደግሞ አሁን ቅድም ያላቸውን ሀሳቦች እንደዚህ ለምሳሌ ስላድኑ ይባላል ወይስ አይባልም፣ ይሰግድላቸዋል ወይስ አይሰግድ፣ እሱ የሚፈልጋቸውን ሀሳቦች በአጠቃላይ መጠየቅ ይችላል። እኔ አለው ቀረብ ያለው ኦኬ ቴንክ ዩ። ልክ ነው። ስለዚህ በመጽሐፍ ቅዱስ ስዕላት ያድናሉ አያድኑም፣ በቤተክርስቲያኒቱ ትምህርቶች ላይ በቤተክርስቲያኒቱ አስተምሮት ላይ መጽሐፍ ቅዱስ የቤተክርስቲያኒቱ አስተምሮት ነው። ያድናሉ ወይስ አያድኑም አይደለም። አሁንም የሆነ ቃል አጠቃቀማችን እንጠንቀቅ፣ ርዕሱ እንዳይሰፋብን ማለት ነው። ርዕሱ ስዕላት ያድናሉ ወይስ አያድኑም ኢንክሉድድ መሆን አለበት። ያድናሉ አይደለም ርዕሳችን። አሁንም ሳትስማማ ፈርዘር እንዳንሄድ ማለት ነው። ኦኬ፣ በደንብ አጣጥሉ። እሺ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ቪዲዮ ማሳየት ይችላል። የውይይት ጥሪ የጠራሁበትን ቪዲዮ ማሳየት ይችላል። ኦኬ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ከዛ በኋላ ጥያቄ መጠየቅ ይችላል። ወንድማችን ቴዲ እየሰማኝ ከሆነ ለምሳሌ ስዕል አድኑ፣ ለምሳሌ ከዘላለም ሞት ነው ወይ ስዕላት የሚያድኑት?
ኦኬ ከምን አንጻር ነው እናንተ ስላድነው የምትሉት ብሎ መጠየቅ ይችላል። ስዕላት ያድናሉ ወይስ አያድኑ በሚል ርዕስ እንወያይ ስላላል ነው ማለት ነው። ሲጀመር ከዘላለም ሞት ያደነን ክርስቶስ ኢየሱስ እንጂ ስዕላት ስላልሆኑ እና በዛ ርዕስ የሚወያይ ክርስቲያን የለም። እኛ ሞኞች አይደለንም። መጽሐፍ ቅዱስ ጠንቅቀን የምናውቅ አማኞች ነን። ስለዚህ የምንወያየው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ነው። ከዚህ ውጭ ከሆነ ያው እንግዲህ ወንድማችን ለዓለም እንደ ወንጌል አማኝነቴ ጠቅሶ ስለ አድህኖ ያድናል አያድንም ብሎ የሚለውን እና ደግሞ መጽሐፍ ቅዱሳዊ አይደለም ብሎ የሚለውን ነው የምናወራው። አሁን እሱ እያለ ያለው ከመጽሐፍ ቅዱስ ብቻ ብሎ የሚል አይነት ከሆነ ኦኬ ከመጽሐፍ ቅዱስ እንጀምራለን። አዎ በኋላ ጥያቄ እኔም ልጠይቅም በውይይትም ሀሳብ ላንሳ። ቤተክርስቲያኒቱ ኦፊሻል የምታምናቸው የቤተክርስቲያኒቱ መጽሐፍቶች ራሱም በአውደ ምሕረት ላይ ሁሉ ጭምር ሳይቀር ሲናገር ሲያስተምርበት የሚውለውን እሱን ሁሉ ጭምር ነው ኢንክሉድድ ያደረገ ማለት። ከስዕል ውጪ አንወጣም። አርእስቱ ከማንዳለት ታቦት ምናምን ነገር የሚል ነገር የለም። ኦኬ ስለዚህ በስዕላት ጉዳይ ነው። ስዕላቱ መጽሐፍ ቅዱሳዊ ናቸው አይደለም ብቻ ሳይሆን ያድናሉ ሳያድኑ ምን ጭምር ነው። ይሰማሉ አይሰሙም፣ ክፉ በጎ ያደርጋሉ አያረጉም። ምክንያቱም በቤተክርስቲያኒቱ ውስጥ እንደዚህ አይነት ትምህርት ስላለ ማለት እሱን ሁሉ ጭምር ነው። ይኸው አለሁ ሬዲ ነኝ። በዚህም ጉዳይ ፈለገ እኔም አለው ብሏል። በጥያቄዎችን መልክ አንተ በሚሰጥ ደቂቃ ላይ እነዚህ ምክንያቱም ዞሮ ዞሮ ከስዕል ጋር ከሆነ ይደግፈኛል የምትለውን ነገር ሁሉ እያጣቀስክ መናገር ትችላለህ። ፈለገም ደግሞ ከስዕል ጋር በተያያዘ ይደግፉልኛል የምትላቸው እንዲሁም ደግሞ በወንጌል አማኞች ዘንድ ቤተክርስቲያኒቷ የደገፈቻቸው ወይም ደግሞ እውቅና የሰጠቻቸው የሃይማኖት ሰዎች የጻፏቸው መጽሐፎች እነዚህን ሁሉ ጠቅሳለሁ ብለህ ከስዕል ጋር በተያያዘ ነገር የምታነሳቸው ነገሮች ካሉ ዞሮ ዞሮ ወደዛ መግባታቸው አይቀርም እኮ ወደዛ መግባታቸው ስለማይቀር ብዙ የሚያከራክር አይመስለኝም። እና ወደ እንትኑ እንሂድ። ታፕታፕ አድርጉ። በተቻለ መጠን የሰለጠነ ውይይት እናደርጋለን። ጭቅጭቅ አይደለም፣ ክርክር አይደለም፣ ውይይት ነው። ጭቅጭቅና ክርክር ድምፅ ነው የምትሰሙት። ሁለት ሰው ይናገራል፣ ማን ምን እንደሚል አታውቁም። ስለዚህ እሱን አይደለም አደርገው። እኔ ፍንትው ያለ ውይይት ትሰማላችሁ፣ ፍርዱን ትሰጣላችሁ። በተቻለ መጠን ኮመንት ላይ እስከሚገባኝ ድረስ ፖለቲከኞችን ሳወያይ እንኳን ፖለቲከኞች የእነሱ ደጋፊዎች የሚጽፏቸው ኮመንቶች አሉ። እናንተ መንፈሳዊ ሰዎች ደግሞ የእግዚአብሔር ቃል ለመስማት የመጣችሁ ሰዎች ከእናንተ የሚጠበቁ ኮመንቶች አሉ። በዚህ እንደማትጠረጠሩ ተስፋ አድርጋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮመንት ላይ ጻፉ። ታፕታፕም እያደረጋችሁ ቀደም እንዳልኩት አባቶቻችን አሉ እዚህ ውስጥ፣ እናቶቻችን አሉ፣ የሃይማኖት ሰዎች አሉ፣ ትላልቅ ሰዎች አሉ፣ የእግዚአብሔርን ቃል የሚያስተምሩ ሰዎች አሉ። ኤርሚያስና ፈለገ ሲመጡ ጀስት ተወክለውም ሳይሆን የሚከተሉት እምነትን የገባቸውን ለማስረዳትና የገባቸውን ደግሞ ላልገባቸው እንዲያውቁት ለማድረግ ጥያቄ የፈጠረባችሁ ነገር ካለ ይሄ እንዲህ ነው፣ በተሳሳተ መንገድ ተረድታችሁት ነው እንጂ እንዲህ ነው ለማለት ነው የመጡት። አስፈላጊ ከሆነ ነገም እንደዚህ አይነት ነገሮችን ነገ ከነገ ወዲያ እናደርጋለን ለማለት ያህል ነው። ኦኬ ስለዚህ 10 ደቂቃ 8 ደቂቃ ስንት ደቂቃ ነው የምትፈልጉት? እኔ ለፖለቲከኞች ዩዥዋሊ የማደርገው 8 ደቂቃ ነው። 15 ደቂቃ ቢሆንልን ደስ ይለኛል። ቴዲ ፈሌ ተስማማል? 15 ደቂቃ 10 ደቂቃ ብዙ ነው። አንዳንዴም አድማጭም ስለሚሰለች የአንዳንዶችን ንግግር የኔ 10 ደቂቃ በቂ ነው። በደቂቃ ደረጃ ይበቃል። 10 ደቂቃ 10 ደቂቃ ሰጣችኋል። ኦኬ ለመጨረሻ ለሁለታችሁም 10 ደቂቃ ሰጣችኋለሁ። በ10 ደቂቃ ውስጥ ከስዕል ጋር የተያያዘ ነገሮች ታቀርባላችሁ አለን የምትሉትን ነገር። ከዛ ደግሞ ሌላኛዋ በ10 ደቂቃ ይጠቀማል። ተጨማሪ መሄድ ካለባችሁ ለሶስት ዙር በዛ መንገድ እንሄዳለን። ተጨማሪ ጨምርልን ካላችሁ እሱን አደርጋለሁ። ለአንዱ የምሰጠውን ሳልሸራረፍ ለሌላው ደቂቃውን ሰጣለሁ። ከዛ የመጠያየቅ ጊዜ ላይ ኤርሚያስ ፈለገን ሲጠይቀው ፈለገ ከመመለስ ውጭ ሌላ ነገር አያስፈልግም። ምክንያቱም አድማጮቻችን ኤርሚያስ የጠየቀው ጥያቄ በአግባቡ ተመልሷል አልተመለሰም የሚለውን ማወቅ ስለሚፈልጉ ፈለገ ሲጠይቅህ የፈለገን ጥያቄ ከመመለስ ውጭ ሌላ አማራጭ የለም። ምክንያቱም ፈለገ የሚጠይቀውን ጥያቄ አድማጭ ተመልካቾች ሲመለስ መስማት ስለሚፈልጉ ይሄን ነው የምናደርገው። በተረፈ በንግግር መሃል እናንተ መንፈሳዊ ሰዎች ናችሁ። በፖለቲከኞች ቢሆን አጸያፊ ንግግሮችን አውቃለሁ። በመንፈሳዊ ቋንቋ ላይም እንዲሁ የተወሰኑትን አውቃለሁ።
ከጆሮ ያመለጡ አጸያፊ ንግግሮችን አትናገሩ። ጀስት ኢን ኬዝ ቃላቶች ካሉ ከጆሮ ካመለጠ ይሄን አስቆምልኝ በሉ። አጸያፊ መሆኑን ግራ ቀኙን አይቼ አስቆማለሁ። ከዛ ውጭ አንደኛው ሲናገር አንድ ሚዩት አድርጎ መናገር አይቻልም። እንኳን ደህና መጣችሁ ክብራትና ክብራን። ማን ይጀምር? ከኤርሚና ከፈለገ ይጀምር እሱ ውስጥ። እሺ ፈለገ ቪዲዮ ጠፍቷል። 10 ደቂቃ አለ። ቪዲዮን አብርተህ መቀጠል ትችላለህ። ሌሎቻችሁ ታፕታፕ አሉ። እሺ ጊዜ ያክብርልኝ። ትንሽ ኔትወርክ እያስቸገረኝ ስለሆነ ነው ቪዲዮን ያጠፋሁት። ምናልባት ወደ መሀል ላይ ኔትወርኩ ጥሩ ሲሆን ካሜራ ለመክፈት እሞክራለሁ። እሺ ክርስቲያኖች ወንድሞች እንዴት አላችሁ? የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ የምንወያዩበት ርዕስ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው። እንግዲህ በጣም ብዙ ጊዜ በጣም የተለያዩ የፕሮቴስታንት እምነት ተከታይ የሆኑት ወንድሞቻችን በዚህ ሀሳብ ዙሪያ መጽሐፍ ቅዱሳዊ እንዳልሆነ በተደጋጋሚ መጽሐፍ ቅዱስ ሀሳቦችን ያነሳሉ። ኦርቶዶክስ ቅዱስ ቤተክርስቲያናችን ደግሞ እነዚህ ቅዱሳት የምንላቸው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ብዙ ጊዜ ሰዎች የሚታለሉባቸው ግራ የሚጋቡባቸው የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ያክል ኦሪት ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ ገልጣችሁ ስትመለከቱት ክፍሉ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ድምጽ ይሰማል አይደል? ድምጽ የሚቆራረጥ ከሆነ ፕሊስ ንገሩኝ። ድምጽህ ይሰማል። በነገር ላይ ኤርሚ ቪዲዮ አለማብራቱ አንፌር ነው ብለህ የምታስብ ከሆነ ቪዲዮ አስበራለሁ እስኪስተካከልለት ነው። ችግር የለውም። አበራለሁ። ኔትወርኩ እያያችሁት ነው። እያበራ ስለሆነ ነው። እኔ ዋናው ድምፁ ነው የምፈልገው። እኔ ፈለገ መሆኑን ከምድር በታች ደግሞ ካሉት ከውሃ ውስጥ በአሳዎች ምሳሌ ማንም ሰው አንዳች ነገር ቀርጾ ስሎ ማምለክ አይችልም። ለምሳሌ ሰዎች አንበሳ ሊስሉ ይችላሉ። አንበሳ መሳል ኃጢአት አይደለም። ሰዎች የሆነ የሳሉትን ነገር ግን አምላካችን ገዢያችን አንተነ ብለው የሚያመልኩት ወርሺፕ የሚያደርጉት ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም። ብዙ ጊዜ በተደጋጋሚ የሚነሱት ሀሳቦች እነዚህ ስለሆኑ ማለት ነው። ለመሆኑ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ ስንል ኦፍኮርስ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ሊያውም በአምላካችን በእግዚአብሔር በቀጥታ የታዘዙ መጽሐፍ ቅዱሳዊ የሆኑ ንዋያቶቻችን ናቸው ለእኛ ለክርስቲያኖች። ለምሳሌ ያክል በዚሁ የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ስትመለከቱ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ክርስቲያኖች አስቡ፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ኪሩቤል ምንድን ናቸው ስንል ኪሩቤል የምንላቸው መላእክቶች ናቸው። በመጽሐፍ ቅዱስ ላይ የቅዱሳን መላእክቶች ስዕል እንዲሳሉ አምላካችን እግዚአብሔር በቀጥታ አዟል ማለት ነው። ስለዚህ እግዚአብሔር ካዘዘው መጽሐፍ ቅዱሳዊ የማይሆን ምንም አይነት ነገር የለም። እግዚአብሔር ካዘዘው ብዙ ጊዜ ቅድም እንዳልኳችሁ ፕሮቴስታንት እህት ወንድሞቻችን ካለማወቅ ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚያነሷቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ስዕላትን የሚያጠይቁ ሳይሆኑ ጣዖታትን የሚያጠይቁ ናቸው። ባይዘወይ ለምሳሌ የሉተራን ቸርች በመቅደሶቻቸው ውስጥ በቸርቾቻቸው ውስጥ ስዕላትን ይጠቀማሉ። ኢቫንጀሊካል ተብለው የሚጠሩ ማለት ነው። ብዙ ጊዜ ግን ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ ሲሆን ጉዳዩ ብዙ ጊዜ ከረር ይላል ጉዳያቸውና ቅድም ያነሳሁት አንድ የመጽሐፍ ቅዱስ ስላላቸው ቤተክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች ማለት ስለሚወዱ በዘፈቀደ ሀሳባቸውን ይናገራሉ እንጂ ቤተክርስቲያናችን እንደዚህ አይነት አስተምሮ የላትም። ቅዱሳት ስዕላት ገላጮች ናቸው። ይሰመርበት። ቅዱሳት ስዕላት ምን አልከኝ? ትሄዳ አንድ ደቂቃ አለ። አንድ ደቂቃ እሺ። ቅዱሳት ስዕላት በቤተክርስቲያናችን ያላቸው አገልግሎት ገላጮች ናቸው። በመጽሐፍ ቅዱስ የተቀመጠውን ሀሳብ ገላጭ አድርጋ ቅዱስ ቤተክርስቲያናችን የምትሰብክባቸው ልሳኖቿ ናቸው። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል የሆነ ላንጉጅ ነው፣ እዚህ ውስጥ ያለ ነው እኛ የምንግባባበት። ሁለተኛው ቋንቋ ደግሞ የምልክት ቋንቋ ነው።
በምልክትም ቋንቋ ቤተክርስቲያናችን ትሰብካለች። ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ስለዚህ በሁሉም አይነት ቋንቋ ወንጌልን ለዓለም የምትሰብክ ቤተክርስቲያን ስላለችን ስዕላዊ በሆኑ ቋንቋዎችን ማለት ገላጭ በሆነ መልኩ በመጽሐፍ ቅዱስ የተቀመጠውን ሐሳብ በመጽሐፍ ቅዱስ የተቀመጠውን ኮንሰፕት በአጠቃላይ ስዕላዊ በሆነ ገላጭነት ትሰብካለች። ቅዱሳት ስዕላት በቤተክርስቲያናችን ያላቸው አገልግሎት ገላጮች ናቸው ማለት ነው። የቤተክርስቲያን ልሳኖች ናቸው። ወንጌል የሚሰበክባቸው ቋንቋዎች ናቸው ማለት ነው። አመሰግናለሁ። ጊዜ ያክብርልኝ። 10 ደቂቃ ተጠቅማል። 10 ደቂቃ ኤርሚ 10 ደቂቃ አለ። ጊዜው አንተ ነው። እሺ አመሰግናለሁ። እሺ ወንድሜ ቴዲ እንደዚሁም ወገኖች ቴንኪው። ቀጥሎ ባለው መርሃ ግብር ላይ ወንድማችን ዲያቆን ፈለገ ቪዲዮ እንዲከፍትልኝ ደስ ይለኛል። እንደዛ ቢሆን ጥሩ ነው። ቪዲዮ መከፈት አለበት፣ የግድ ነው። እስከዛሬ ድረስ ቪዲዮ እየከፈተ ነው የሚያገለግለው። አሁን እንደዚች አሁን ለ10 ደቂቃ ያው ኔትወርክ ሊሆን ይችላል ብዬ በሚል በማሰብ እንተም ያለው። ከዚህ በኋላ ግን ባሉት ፕሮግራሞቻችን ጥያቄና መልስ የሚሆን የትኛው ላይ ቪዲዮ ከፍቶ ቢያወራን እላለሁኝ። ቴንኪው። እሺ እንግዲህ ወገኖች ሰላም ብያለሁኝ። ወደ ጉዳዩ ላይ ስገባ በመጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱሳችን የእግዚአብሔር ቃል በብሉይና በአዲስ ኪዳን ላይ በሁለት ኪዳናት የተከፈለ ነው። እግዚአብሔር አስቀድሞ ሕዝቡን እስራኤልን ከግብፅ ምድር ከዚህ ሕዝብ መካከል ከአሕዛብ ወይ ደግሞ ከኔሽን መካከል መርጦ ሕዝቤ ብሎ ሲለው ከግብፅ ምድር ካወጣው በኋላ ወደ ሲና ምድረ በዳ አመጣቸው። በተራራው ላይ እግዚአብሔር ስብሰባ አደረገ። ለሕዝቡ ለእስራኤል ራሱን ገለጠ። በሚነድ እሳት ራሱን እግዚአብሔር ለእስራኤል ገለጠ። ለባሪያው ለሙሴም ተናገረ። በሲና ተራራ ላይ ትእዛዝ ሰጠ። ደቂቃዋ አጭር ስለሆነች ነው የምፈጥነው፣ ልብ በሉ። በዛ ክፍል ላይ ጌታ ከተናገረበት አንዱ በዘጸአት መጽሐፍ ምዕራፍ 4 ቁጥር 20 እንደዚሁም በዘሌዋውያን መጽሐፍ ምዕራፍ 26 ቁጥር 1 ላይ እግዚአብሔር እኔ አምላካችሁ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ከኔ በቀር ሌሎችን አማልክት እንዳታመልክ በላይ በሰማይ በታች በምድር የተቀረጹ የማናቸውንም ምስልና ምሳሌ እንዳታደርግ ብሎ እግዚአብሔር ይህን ትእዛዝ ሰጠ። እንደዚሁም በዘዳግም መጽሐፍ ምዕራፍ 4 ቁጥር 15 እስከ 19 ድረስ ባለው ላይ በላይ በሰማይ በታች በምድር ያሉ የሰማይ ከዋክብትን ፀሐይና ጨረቃን በወንድና በሴት መልክ የተሳለን የትኛውን ማናቸውንም ነገር አምልካቸው ሰግደህላቸው እንዳትረክስ ተጠንቀቅ ብሎ እንደውም ስዕልና ቅርጻ ቅርጾችን የሚባሉት ነገሮች ሁሉ ማምለክና መስገድ መርከስ ነው ብሎ ያህዌ በሲና ሕግን በሰጠበት ለሕዝቡ ለእስራኤል የተናገረበትን እግዚአብሔርን ቃል እናያለን። ይህንን ብሎ ትእዛዝ የሰጠን ጌታ ግን ደግሞ መልሰ ደግሞ ቀረጽ ብሎ ያላቸው አሉ። ትእዛዝ ሲሰጥ ማለት ነው። ለባሪያው ለሙሴ ትእዛዝ ሲሰጥ ይቀረጹ ብሎ ራሱ እግዚአብሔር ትእዛዝን የሰጠበትን ነገር ደግሞ እንዲሰራ እግዚአብሔር አዟል። ይህንንም በተራራው ላይ እንዳሳየው ምሳሌ ብሎ ሙሴ እግዚአብሔር ሰው 40 ቀን በሲና ተራራ ላይ በቆየበት ሰዓት ላይ እግዚአብሔር በመንፈሳዊው ዓለም ያለውን የሱ ሊያሳየው የነበረውን ያሳየውን መንፈሳዊ ዓለም ላይ ያለውን ነገር በዚህ በገሃዱ ዓለም ላይ አውርዶት እንዲሰራ በሲና ተራራ በቆይታው በነበረበት ሰዓት ላይ መገናኛው ድንኳን እንደዚሁም ታቦቱ በታቦቱ ላይ የሚደረገው የስርየት መክደኛ 2 ኪሩቦች ከተቀጠቀጠ ወርቅ ከግራር እንጨት እየተባለ የህብስት ገበታ የመቅረዝ የዕጣን መሰዊያ እንደዚሁም የነሐስ መሰዊያ የመታጠቢያ ሰን የአስቆጣ ቁርበት የውጭ የውስጥ የሚባሉትን በሙሉ እግዚአብሔር ለባሪያው ለሙሴ ዲዛይኑን በሰማይ ስርዓት ላይ አሳይቶታል። ይህንንም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ እግዚአብሔርን ቃል ታገኙታላችሁ። እንደዚሁም በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ ታገኙታላችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 44 ላይ ይህንኑ የአዲስ ኪዳን አገልጋዮችም ደግሞ ይናገሩታል። እንደዚሁም ደግሞ በዕብራውያን መልክ መጽሐፍ ምዕራፍ 8 ቁጥር 5 ላይ ይሄ ቃል እንደዚህ ተጽፏል ማለት ነው። እውቀት ያለ መንፈስ ቅዱስ መመራት የሚሳሉ የሴት የወንድ መልክ ክንፍ ያላቸው የሚሆኑ ክንፍ የሌላቸው በሙሉ የሚሳሉቱ በሙሉ ከሰው ምንጭ የተቀዱ ናቸው እንጂ ከእግዚአብሔር የሆኑ አይደሉም ማለት ነው። ይሄ በዘፍጥረት ነው ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 9 በኢሳይያስ መጽሐፍ ምዕራፍ 44 ቁጥር 9 ላይ አሁንም ኢሳይያስ 40 19 ኢሳይያስ 44 9 እና ኢሳይያስ 15 17 ላይ ያለው ቃል ይህንን ይነግረናል ማለት ነው። ኦኬ ሌሎች ስዕሎችን እና ቅርጻ ቅርጾችን እግዚአብሔር ከሚከለክልበት አንዱ በተለይ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 23 ቁጥር 14 ላይ እስራኤልን እግዚአብሔር ስዕልና ቅርጽን የጥን አረማውያን የሚያደርጓቸውን እግዚአብሔር ካዘዘው ውጭ እነዚያ ያዘዛቸውንም ራሱ ታቦቱንና መቅረዙን ወይ ደግሞ የህብስት ገበታውን ወይ ደግሞ ኪሩቤሎችን የተፈቀደለት ቤተ መቅደስ ውስጥ ብቻ ነበር ይደረግ የነበረው። በኦርቶዶክስና በካቶሊካውያን ቤተክርስቲያን እንደሚደረግ ኦሪታውያኑ እንደዚህ ያደረጉበት አንዳችን ቦታ የለም። በኋላ ላይ በደንብ እናየዋለን በጥያቄ ማለት ነው። ስለዚህ እግዚአብሔር
የጥንት አሶራውያንና ባቢሎናውያን እንደዚሁም ደግሞ የሶሪያ ጣዖታትን በሴት በወንድ መልክ የተሳሉትን እስራኤል ሲያደርጉ ለምሳሌ በይሁዳው ንጉስ በምናሴ ዘመን ማለት ነው፣ በአካዝም ዘመን እንደዚሁ አይነት ልምምድ ነበራቸው። አምጥተው የሶሪያን የደማስቆ ጣዖታትን አምጥተው በቤተ መቅደሱ ስዕላቸውን ሁሉ ስለው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልብ በሉ፣ የምፈጥነው ደቂቃ ስለሌለ ነው። 15 እስከ 20 ደቂቃ ነበር መሰጠት የነበረበት፣ ግን ችግር የለውም። ስለዚህ በእነዚህ መጽሐፍቶች ክፍል ላይ እግዚአብሔር የአረማውያንን ጣዖታት አምጥተው በቤተ መቅደስ ውስጥ በማስቀመጣቸው ስዕልን በመሳላቸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 28 አልኩኝ፣ በሁለተኛ ዜና መጽሐፍ ምዕራፍ 28 አልኩኝ። በእነዚህ ሁሉ ጊዜያቶች ላይ አምጥተው እግዚአብሔርን ያሳዘኑበትና በትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 23 14 ላይ ደግሞ በተለይ ስዕላትን የአሦራውያንን ስዕል ማለት ነው ስዕላቸውን ተከትላ እስራኤል እንዳመነዘረችበት በዚህም እግዚአብሔር እንደቀሰፋቸው ከምድራቸው እንዳስወጣቸው ከምድራቸውም እንደበተናቸው የእግዚአብሔር ቃል በጽኑ ይናገራል። አንዱ እስራኤል ደጋግሞ ወደ አሕዛብ ምድር ከተማረከበት ነገር አንዱ እግዚአብሔር አንዱ አልቋል ወይስ አንድ አለኝ? ደቂቃ አልቋል። በነገራቸው ላይ ኢንተራፕት ላላደርጋችሁ ብዬ ነው እንደዚህ ካልኳቸው አንድ ደቂቃ ይቀራል ማለት ነው። ፈለገ ደቂቃው የሚያንስባችሁ ከሆነ 5 ልጨምርላችሁ እችላለሁ። 15 ስላላችሁ ቢሆንልህ ደስ ይለኛል። እኔ 15 ብዬ ነበር። 5 ደቂቃ ከጥያቄው በፊት ብንጨምር አሪፍ ነው አይደል? እሺ 15 ደቂቃ። ምክንያቱም ይሄ የህይወት ጉዳይ ስለሆነ እንቶ ፈንቶ እንኳን ይሰማል አይደል? ብዙ ሰዓት የተወሰደ። ይሄ ደግሞ ከዚህ በላይ ውይይት የለም። ይሄ የህይወት ጉዳይ ስለሆነ ጽድት ያለ ውይይት መስማት እንድትችሉ 15 ደቂቃ ላድርግላችሁ። ጊዜው ለስንት ነገር እናባክም ይላል። እሺ ፈለጋ 15 ደቂቃ አድርጌልሃለሁ ለመናገር ሬዲ ስትሆን። ኦኬ 15 ደቂቃ ቀጥል። እሺ እግዚአብሔር ያክብርልኝ፣ አመሰግናለሁ። ድምፄ ከተቋረጠ አደራ ምልክት ስጡኝ። እሺ ያው ካሜራ የከፈትኩት አሁንም ኔትወርክ ያስቸግረኛል፣ ግን ያው ካሜራ ክፈት ስለተባልኩ ነው። እሺ እንግዲህ የርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው እንጂ ስለሆነ ዲዛይን አልነበረም የምናወራው። ኤኒዌይስ ስለሆነ ቤተ መቅደስ ዲዛይን ስላልሆነ ውይይቱ አሁንም ስለ ቅዱሳት ስዕላት በመጽሐፍ ቅዱስ ማስረጃ ወንድማችን እንድትወይ በልዑል እግዚአብሔር ስም ጠይቃለሁኝ። ከቅድም ጀምሮ ስንናገር እንደነበረው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ስንል መጽሐፍ ቅዱስ ማስረጃዎችን ጠቅሰናል። ልክ እኔ ቀደም እንደተናገርኩት ፕሮቴስታንት የሆኑ ወንድሞቻችን ስዕላት መጽሐፍ ቅዱስ አይደሉም ሲሉ የሚያነሷቸው ሀሳቦች በአጠቃላይ ስለ ጣዖታት የተነገሩ ናቸው። ለምሳሌ አምላካችን እግዚአብሔር ለጣዖታት እንዳይሰዋ ጣዖታት እንዳይቀረጹ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። በተመሳሳይ ደግሞ ለጣዖታት ከተነገረው በተቃራኒ ለቅዱሳንና ለራሱም ደግሞ ክብር ደግሞ ቅርጾች እንዲቀረጹ ስዕሎችም ደግሞ እንዲሳሉ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ቅድም ያነሳሁትን የመጽሐፍ ቅዱስ ጥቅስ ደግሜ ልንገራችሁ። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ገጸ ንባብ ስንመለከት አምላካችን እግዚአብሔር በማናቸውም ምሳሌ በሰማይም ካለው በምድርም ካለው ከምድር በታች ከውሃ ውስጥ ካለው በማናቸውም ምሳሌ ሰዎች አንዳች ነገር ቀርጸው እንዳያመልኩ ያዘዘበትን የመጽሐፍ ቅዱስ ክፍል እንመለከታለን። ሰዎች ይሄንን ሀሳብ ይዘው ስዕላት መጽሐፍ ቅዱስ አይደሉም የሚሉ ከሆኑ ይሄ ሞኝነት ነው። ምክንያቱም በዚሁ የመጽሐፍ ቅዱስ ክፍል ማለትም በዘጸአት መጽሐፍ ምዕራፍ 25 ላይ 5 ምዕራፍ ወደፊት ሄድ ብላችሁ ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰሩ አምላካችን እግዚአብሔር አዟል። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስል ኦፍኮርስ ናቸው፣ መጽሐፍ ቅዱሴ ናቸው። ሌላው ወንድማችን በተደጋጋሚ ሲያነሳ የነበረው ሀሳብ ለምሳሌ ስለ ስግደት አንስቷል። ሌሎቹ ይሄ አንድ ፕሮቴስታንት የሆነ ሰው በእርግጥ ሊወያይባቸው የሚገቡ ሀሳቦች አይደሉም። ለምሳሌ እኔ እንደ አንድ ኦርቶዶክስ ከአንድ ፕሮቴስታንት ጋር ስወያይ አንተ ከየትኞቹ ሐዋርያት አይተህ ነው በቸርች ውስጥ ቲሸርት የምትሸጠው ጨው የምትሸጠው አይደለሁም። ኦኬ የቤተክርስቲያኑ ካነን የራሱ ካነን ይሆንና ነገር ግን በሀሳብ ደረጃ ለምሳሌ በልሳን የሚያገለግል ከሆነ ልሳን መጽሐፍ ቅዱስ ነው ወይስ አይደለም ብዬ ነው የሚወያየው። ከዛ ውጭ በቸርች ውስጥ ስለሚያደርገው መንፈሳዊ የሆነ አገልግሎት ሀሳብ አስቻ አላወራው። ነገር ግን ስለ ስግደት ስላነሳ ስግደት ሁሉ አምልኮ ነው ወይስ አይደለም የሚለውን ሀሳብ ለመመልከት እንሞክር። ለቅዱሳን ስዕላት ስግደት ይገባል ወይ? ኦፍኮርስ ይገባል። ለቅዱሳት ስዕላት ስግደት ይገባል። ክርስቲያኖች የክብር ስግደትን እንሰግዳለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ክብር ለሚገባ ሁሉ ክብርን ስጡ ይለናል። ደግሞ አለው ክብር ለሚገባ ሁሉ ክብርን ስጡ ይላል። ቅድም ወንድማችን በሀሳቡ ሲጠቅስ በደንብ አድርጋችሁ ካደመጣችሁት ለተቀረጸ ነገር ሁሉ የሚሰግድ የረከሰ ነው፣
ጣዖት ያመለከ ነው እያለ በተደጋጋሚ ሲናገር ነበር። ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የተመለከትኩበት አንዱ ማስረጃ ይሄ ነው የሚሆነው። ኦኬ እደግመዋለሁ። ቅድም ወንድማችን ሲያብራራ ለተቀደሰ ነገር ሁሉ ማነው ለተቀረጸ ነገር የሰገደ ሁሉ በማንኛውም አይነት ነገር ለተቀረጸ ነገር የሰገደ በአጠቃላይ ረክሷል፣ የረከሰ ነው፣ ጣዖት አምልኳል እያለ በተደጋጋሚ ሲናገር ነበር። እደግመዋለሁ። ያው ወንድማችን መጽሐፍ ቅዱስ የማንበብ ልምድ እንደሌለው የሚያሳይ ነው ይሄ። አንድ የመጽሐፍ ቅዱስ ማስረጃ ለወንድማችን ለማሳየት ልሞክር። አይሆፕ ይህን የመጽሐፍ ቅዱስ ጥቅስ ይዞት ሌላ ጊዜ እንደሚያጠነው ተስፋ አደርጋለሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 6 ላይ እንደዚህ ይላል፣ ኢያሱም ልብሱን ቀደደ ይላል። ክርስቲያኖች በደንብ አዳምጡ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸው ላይ ትቢያ ነሰነሱ ይላል። ኦኬ፣ በእግዚአብሔር ዙፋን ፊት ነው እንግዲህ ኢያሱ የሰገደው። የእግዚአብሔር ታቦት ላይ የተቀረጸ ምን አይነት ነገር ነበረ? ወንድማችን በደንብ በስፋት ሲናገር ነበረ ስታደምጡት ከነበረ። ለምሳሌ የኪሩቤል መላእክት ቅርጾች በወርቅ ተለብጠው ተቀምጠው ነበረ። ኢያሱ ለኪሩቤል መላእክት ቅርጾች ከታቦቱ ጋር ማለት ነው አብሮ ለተቀረጸው ለኪሩቤል መላእክት ቅርጾችም በግንባሩ ተደፍቶ ሰግዶ ነበረ። ዊች ሚንስ ወንድማችን ይሄ ሰው ለተቀረጸ ነገር ሰግዷልና የረከሰ ነው፣ ጣዖት አምላኪ ነው እያለን ነው ማለት ነው። መጽሐፍ ቅዱስ ከዚህ ተቃራኒ የሆኑ ሀሳቦችን ነው የሚያነሳው። በመጀመሪያ አንድ ሀሳብ ለማጥራት ልሞክር። ለሰላት ስግደት ይገባል ወይስ አይገባም ከማለታችን በፊት ስግደት ሁሉ አምልኮ ነው ወይስ አይደለም የሚለውን ሀሳብ በጣም ሹር ሆነን በመጽሐፍ ቅዱስ ማስረጃ ልናረጋግጥ ይገባል። ክርስቲያኖች ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ትምህርት የለም። አዎ አምላካችን እግዚአብሔር እርሱ የአምላኮች ሁሉ አምላክ ነው። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ለቅዱሳን ግን የአክብሮት ስግደት እንድንሰግድ መጽሐፍ ቅዱስ ይነግረናል። እስኪ ስለ ስግደት አንዳንድ የመጽሐፍ ቅዱስ ሀሳቦችን ለማንሳት እንሞክር። ስለ ስግደት የሚናገሩ የመጽሐፍ ቅዱስ ሀሳቦችን ለማንሳት ልሞክር። እሺ ወደ ዕብራውያን 11:21 ላይ ለምሳሌ ያክል ዕብራውያን 11:21 ላይ ያዕቆብ ሲሞት በእምነት የዮሴፍ ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ኦኬ በዘንጉም ጫፍ ተጠግቶ ሰገደ። እንዲህ አይነቱ ስግደት ያምልኮ ስግደት ነው የምንለው። እንግዲህ በኋላ ላይ ወንድማችን በመጽሐፍ ማስረጃ እንደሚያጠረን ተስፋ እናደርጋለን። ሌላው መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። ኦኬ ለአምልኮተ እግዚአብሔር የተሰበሰቡ ሰዎችን ዳዊት ለጸሎት አነሳሳቸው። ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውን ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይሰማል። ለእግዚአብሔርና ለንጉሱ ሰገዱ። የማነሳቸው ጥቅሶች ምናልባት ለብዙዎቻችሁ አዲስ ሊሆኑ ስለሚችል ጥቅሶቹን ይዛችሁ በደንብ ተመልከቷቸው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እንዲህ አይነት ስግደት አምልኮ እንለዋለን? ሩት ቦዔዝን አመለከችው ማለት ነው? በጭራሽ። መጽሐፍ ቅዱስ እንደዚህ አይለንም። ይልቁኑ ክብር ለተገባቸው ነገሮች ሁሉ የአክብሮት ስግደት ቅዱሳንስ እንኳን እንደሰገዱ መጽሐፍ ቅዱስ ይናገራል። አብርሃም ለኬጢ ልጆች እንደሰገደ መጽሐፍ ቅዱስ ይነግረናል። ሌሎችንም በጣም ብዙ ጥቅሶች ያሉ አሰልቺ ስለሆነ ሁሉንም ማንበብ በአጭሩ እነዚህን የመጽሐፍ ቅዱስ ሀሳቦች መነሻ አድርገን ስግደት ሁሉ አምልኮ አይደለም። ስግደት ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ነገር ግን ደግሞ የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰግዳለን። ስለ ቅዱሳት ስዕላት ቅድም ስናነሳ ብዙዎቻችሁ እያደመጣችሁን ከነበረ ቅዱሳት ስዕላት የቤተክርስቲያን ልሳኖች ናቸው። የቤተክርስቲያን ልሳኖች ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉጅ ነው፣ አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች፣ ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ገላጭውን የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነም ቋንቋ ጭምር የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ወይ አለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ የምንሰግደው የአክብሮት ስግደት ነው። አንዳንድ ጊዜ እንዲህ ስናደርግ አንዳንዶች ከፊት ለፊት ያለው ነገር ብቻ ነው የሚመለከቱት።
ነገር ነበረ። ለምሳሌ የሚካኤልን ጌታ ይተንሳለን። አሁን የአብ የወልድ መንፈስ ቅዱስን ስዕላት አገልግሎታቸው ገላጭ ስለሆነ ገላጭ አድርጎ በክንፍ በተለያዩ ነገሮች አድርጎ ክፍሉ ይናገራል። በደንብ ገጸ ንባቡ ከስር ገላጭ አድርጎ የኪሩቤል መላእክትን ስዕላቶች እንደሳለ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስትመለከቱ በቤቱ ግን ሁሉ ዙሪያ የኪሩቤል መላእክቶች ስዕላቶች እንደተሳሉ እንመለከታለን። የኪሩቤል ስዕላቶችን ስዕላት ጌታ አይቶ ሳለ ይሄ ሰው የኪሩቤል ስዕላትን የመላእክቶቹን ስዕላት በቤተ መቅደስ ውስጥ በውስጥ ብቻ ሳይሆን በውጭም ጭምር እንዲህ ሲል የታዘዘው ይህ ሰው የኪሩቤል ስዕላቶችን ጌታ አይቶ ሳለ የኪሩቤል መላእክት ተገልጠውለት መጽሐፍ ቅዱስ እንደዛ ይላል። የኪሩቤል መላእክት ተገልጠውለት ኪሩቤልን እያያቸው አንዴ ክንፋችሁን ዘርጉልኝ እያላቸው ክንፋቸውን እየዘረጉለት ከዛ አንዴ ወደ ግራ አንዴ ወደ ቀኝ ዙሩ እያላቸው ሳለ የሚል ሐሳብ መጽሐፍ ቅዱስ አይናገርም። ብዙዎች ዘንድ ያለው ሐሳቤ ልክ እንደዛ ስለሆነ ማለት ነው። ስዕላት አገልግሎታቸው ገላጭነት ስለሆነ ገላጭ አድርጎ ነው ያስቀምጣቸው። በቤተክርስቲያናችን ዛሬም ድረስ ያሉ የመጽሐፍ ቅዱስ ሐሳቦች በአጠቃላይ ገላጭ ተደርገው ይቀመጣሉ። ለምሳሌ በቤተክርስቲያናችን ውስጥ ገቡ ቅዱስ ጳውሎስ በሰይፍ ሲቀላ የሚያሳይ ስዕል አድኖን እንመለከታለን። ከስሩ ቅዱስ ጳውሎስ በሰይፍ እንደተቀላ ብሎ ይቀመጣል። ገላጭ ስለሆነ ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስን ስም በሰፊው የሰበከው በቤተክርስቲያናችን ብርሃነ ዓለም ተብሎ የሚጠራው ቅዱስ ጳውሎስ በሰይፍ እንደተቀላ ክፍሉ ይናገራል። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ስለ የቦነ ገላጭነት ታስምርበታለች። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን እንደተዋጉት ዘንዶም ደግሞ እንዳልቻላቸው መጽሐፍ ቅዱስ ይናገራል። ብዙዎች የዘንዶ ስዕላትን ሲመለከቱ ምን አይነት ሐሳብ ይኖራቸዋል? ይዋቸው ኦርቶዶክሳውያንን ዘንዶን ያመልካሉ። ይኸው ዘንዶን አስቀምጠው ይኸው እዚህ ጋር እያመለኩ ነው ወርሺፕ እያደረጉ ነው ብለው ይናገራሉ። ይሄ የዋህነትና ሞኝነት ነው። ይልቁኑ በመጽሐፍ ቅዱሳችን ውስጥ ሁላችሁም በደባ እንዳጡ በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱም አሸነፉት የተባለውን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ስለ የሆነ ገላጭነት ታስቀምጧለች። ከዛ እስከ ስር ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይቀመጣል። እንደ እየተባለ ማለት ነው። በቤተክርስቲያናችን ቅዱሳት ስዕላት የገላጭነት ስራ ስለሆነ ያላቸው እነዚህ ስዕላት የቤተክርስቲያናችን ልሳኖች ናቸው፣ which means ቃሎች ናቸው። ስለዚህ ለክርስቶስ ቃል ደግሞ እኛ ክርስቲያኖች ክብር እንሰጣለን። ሌላው አንድ አጭር ምሳሌ ልስጥና ላጠቃለን። ቤተክርስቲያናችን ለሁሉም ነው ወንጌልን የምትሰብከው፣ ለተመረጡ ሰዎች አይደለም ወንጌልን የምትሰብከው። ለሁሉም ጤነኛ ለሆነው አካል ጉዳተኛ ለሆነውም ሰው ቅድስት ቤተክርስቲያናችን ይህች የክርስቶስ ኢየሱስ ሙሽራ የሆነችው እናታችን እሺ ለሁሉም ወንጌልን ትሰብካለች። ለሁሉም ሰው ለምሳሌ መስማት ለማይችል አካል ጉዳተኛ ለሆነ ሰው ወንጌል እንዴት ነው የሚሰበክለት? ምሳሌ ልስጣችሁ ክርስቲያኖች። ለምሳሌ ይሄ መስማት የማይችል ሰው ወደ ፕሮቴስታንት ወንድም እህቶቻችን አዳራሽ ብትወስዱት ምንድነው ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ኢየሱስ ቃል ምንድን ነው? ለምሳሌ አንድ ቪዲዮ እዚህ ጋር ያለ ሰው ቢከፍትለት እና ኦብዘርቭ ቢያደርግ ቢመለከት፣ ወይም ደግሞ ወደ አንድ የፕሮቴስታንት አዳራሽ ጎራ ቢል ይሄ ሰው ለምሳሌ አንድ ስሪፒስ የለበሰ ሰው እጆቹን ጭኖ ሰዎችን ሲጥል ሊመለከት ይችላል። የሆኑ ሰዎች ሲጨፍሩ ሊመለከት ይችላል። አንዳንድ ሰዎች ሲዘሉ ሊመለከት ይችላል። አንዳንድ ሰዎች ሲወድቁ ሊመለከት ይችላል። ነገር ግን ሕይወት ሆኖ ሊያስተምረው የሚችል ምንም አይነት ነገር ኦብዘርቭ አድርጎ ሊመለከት አይችልም። ቤተክርስቲያናችን ለሁሉም ፍትሐዊና ትነትና ይህንን ሰው ራሱ ወደ ኦርቶዶክሳዊት ቅዱስ ቤተክርስቲያን ስትመጡት ኦብዘርቭ በማድረግ ብቻ የሚረዳቸው ብዙ መጽሐፍ ቅዱስ ሐሳቦች አሉ። ለምሳሌ በጉላቶቻችን ላይ የሚሳሉ ስዕላቶችን ተመልክታችኋል። በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋር ይመጣል ወአምላክነ ይያረምም እሳት ይነድድ ቀልሚው፣ አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል ይላል። ስለዚህ ይህ ሰው ወደ ቤተክርስቲያናችን ሲገባ በቅዱሳት ስዕላቱ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ እንኳን ቤተክርስቲያናችን በልሳኗ ትሰብካለች። አመሰግናለሁ። ከልብ አመሰግናለሁ። እዚህ ውስጥ ያላችሁ በሙሉ አጀንዳዎችን ላይቭ መገባበትን ሰዓት የተለያዩ ሀገራችን ውስጥ ያሉ ወቅታዊ ጉዳዮችን እንዲሁም ላይቭ ሲገባ የምንወያይባቸውን አጀንዳዎች የተለያዩ ጉዳዮችን ማሰፍረው በቴሌግራም ስለሆነ ስልኮቻችሁን አወጣችሁ ቴዲ ሐዋሳ ብላችሁ ጽፋችሁ የቴሌግራም ቻናል ቤተሰቦቹ ነው። ብዙ ቻናሉ እዛ በስሜ የተከፈቱ አሉ። 4600 ያለው ነው የኔ ቻናል። እዛ ላይ ቤተሰብ ያለው ናቸው። ቤተሰብ እንድትሆኑ 15 ደቂቃ ነው። እሺ ቀደም መጀመሪያው ላይ ሆኖ ቢሆን እንዴት ደስ ባለ ነበር። የቅድሙን በሩጫ ባላደረኩት ነበር ደቂቃ ያንሰኛል ብዬ በሚል ማለት ነው። ኤኒዌይ አሁን ስለተሰጠኝ ድጋሚ መሄድ ካለብኝ እሄዳለሁ፣ ያላነሳሁትን አነሳለሁ። እሺ
ወንድማችን አሁን እኔ ባነሳሁት ላይ አይ ቲንክ ሪፍሌክት ስላደረገ እኔም አደርጋለሁ እሱ በተናገራቸውና እኔን በወቀሰበት ክፍል ላይ ማለት ነው። ለምሳሌ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6ን የእግዚአብሔርን ቃል ጠቅሶ ኢያሱና ከሱ ጋር የነበሩት የህዝብ አለቆች በቃል ኪዳኑ ታቦት ፊት ከጠዋት ጀምሮ እስከ ማታ ድረስ ተደፉ ብሎ የሚለው የእግዚአብሔር ቃል አለ። እውነት ነው። በማን ፊት ነው? ልብ በሉ። እዚህ ያላችሁ 16,000 ሰው በማን ፊት ነው የተደፋው? ኢያሱ በእግዚአብሔር የቃል ኪዳኑ ታቦት ፊት ነው። ያህዌ ክብሩን ባኖረበት ሁለቱ የድንጋይ ጽላቶች በውስጡ ባሉበት በስርየት መክደኛው ላይ እግዚአብሔር በዛ እገኛለሁ ብሎ ባለበት በታቦቱ ፊት ነው የተደፋው። በስዕል ፊት አይደለም የተደፋው። በሆነች ሴትዮ ፊት ስዕል ፊት፣ በሆነ ወንድ ሰውዬ ስዕል ፊት አይደለም የተደፋው። እንደ እግዚአብሔር ቃል በታዘዘውና ሙሴ ከተራራ ላይ ሕግን ተቀብሎ ለባስልኤል ነገረው። በባስልኤልና በኤልያብ እጅ በተቀረጸው እግዚአብሔር ይሰራ ወርዱ ይሄን ያህል 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል፣ ስፋቱና ርዝመቱ ደግሞ 2 ክንድ ተኩል በሆነው በእግዚአብሔር ቃል ኪዳን ታቦት ላይ ራሱ እግዚአብሔር ስለነበረበት ኢያሱም ይሄ በተደረገበት ሰዓት ላይ በሕይወት የነበረ ነው። ከተራራው ላይ ሙሴ ሲወርድ ከተራራ ግርጌ ነበረ። ይህን ስርዓት ይህንን ሕግ ተቀብሎ ከሲና ከተራራ ላይ ሲወርድ ኢያሱ የነዌ ልጅ ከባሪያው ከሙሴ ጋር ነበር። ባስልኤልን የሚያውቀዋል ሲሰራ፣ ኤልያብን የሚያውቀዋል። ይሄ ስርዓት አዲስ አይደለም። የሆነ ባዕድ ቅርጽ ስር ሄዶ እንደተደፋ አድርጌ እንደተናገርኩ አድርጎ ነው ቅድም ሲናገር የነበረው። እኔ ግን ልናገር ከአምላኬ ከእግዚአብሔር ቃል ላይ ማለት ነው። እሱ በታቦት ፊት ተደፋ ብሎ ያለውን እርኩስ ነው ብለሃል ነው ያለኝ። እኔ አላልኩም እንደዛ። ታቦት እርኩስ፣ የእግዚአብሔር የቃል ኪዳኑ ታቦት ብሉይ ኪዳን ላይ የነበረው እርኩስ አይደለም። እዛ ብሉይ ኪዳን ላይ ይቀረጹ ብሎ ያላቸው ነገሮች እግዚአብሔር በሙሉ እርኩሶች አይደሉም፣ ቅዱሳት ናቸው። እንደውም ቅዱሳትም እንዲሆኑ በዘጸአት መጽሐፍ ምዕራፍ 30 ላይ በተጻፈው በእግዚአብሔር ቃል መሰረት የተሰራ ቅብአ ዘይት አለ። በዛ ዘይት እየተቀቡ ቅድስተ ቅዱሳን ሆነዋል። ኦኬ፣ ያያቸው ሁሉ ይቀደሳል ማለት ነው። የነካቸው ሁሉ ይቀደሳል። ደግሞ ያያቸውም ሁሉ የእግዚአብሔር መቅሰፍት በሱም ላይ አርፎ የማይመለከተው የማይገባው ሰው ካየ ይሞታል። እኔ እነዚህ ታቦትን እርኩስ ነው ብዬ አላልኩም። እኔ ያልኩትኝ የትኛው ነው? በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እግዚአብሔር የአምላካችን ቃል ኤርምያስ መጽሐፍ ቅዱስን አላነበበም ብሎ አለ። እንግዲህ ይኸው እንግዲህ እንዳነበብና እንዳላነበብን እንዳላነበበ ህዝቡ ይዳኝ። ኦኬ፣ ዘዳግም መጽሐፍ ምዕራፍ 27 ቁጥር 5 ላይ የአምላካችን የእግዚአብሔር ቃል እንደዚህ ይላል። ቁጥር 15 ላይ በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራን የተቀረጸን ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ህዝቡም ሁሉ መልሰው አሜን ይላሉ ይላል። በሌላ ቀን እንደው እግረ መንገዴን ጥሪ ያቀርብልሃለሁ። የብሉይ ኪዳን አሰሳን ወይ አዲስ ኪዳን አሰሳን ፈለገ ከእንደገና ከአንተ ጋር የቅዱሳት መጽሐፍትን ማን እንዳጠና፣ ማን እንዳነበበ፣ ማን እንደማያውቅ እግረ መንገዴን እኔ በዚሁ እልሃለሁ ማለት ነው። የቅዱሳት መጽሐፍት እንዴት እንደሚፈታ ስናፈጣት ጭምር ማለት ነው ያለን እግረ መንገዴ ማለት እኔ ዘዳግም 27 15 ላይ የአምላካችን የእግዚአብሔር ቃል ደግሜ ያነባዋለሁ። በእግዚአብሔር ዘንድ የተጠላ የሰራተኛን እጅ ስራን የተቀረጸ ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን፣ ህዝቡም አሜን ይበሉ ይላል። ህዝቡም አሜን ይበሉ። ኦኬ። ስለዚህ በዚህ ቃል መሰረት እግዚአብሔር የተቀረጸን ምስል እነዚህ አባቱ የሰሩት ኤልያብና ባስልኤል ሰሩት። በኋላም ደግሞ በሰለሞን ዘመነ መንግስት ደግሞ ጥበበኞች የሆኑትን አኑሮ እግዚአብሔር ተሰራ ማለት ነው። በሰለሞንም እጅ የተሰራው በሙሴም እጅ የተሰራውን እግዚአብሔር አዞ ነው። በኦርቶዶክሳውያን እጅ አሁን እየተሰሩ ያሉት ግን አንድም እግዚአብሔር ያዘዛቸው አንድም ቄስ ይህን ትእዛዝ የተቀበለ የለም። ሙሴ ከሲና ተራራ ላይ ነው የተቀበለው። በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ ስላለው ማለት ነው። በዕብራውያን 8 ላይ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ እንደዚህ ተመሳሳይ የሆኑ የመጽሐፍ ቅዱስ ክፍላት እንደዚሁም በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው ይላል። ስለዚህ ሙሴ የሰራው በተራራው ላይ ባየው ምሳሌ መሰረት ነው ማለት ነው። በተራራው ላይ እግዚአብሔር የሴት ስዕል አላሳየውም። በተራራው ላይ እግዚአብሔር የወንድ ስዕል አላሳየውም። በተራራው ላይ እግዚአብሔር ሌላ ነገር አላሳየውም። ያሳየውን ራሱ እያንዳንዱን እንዳሳየው ምሳሌ ለማድረግ ተጠንቀቅ አለው። በዛኑ ልክ ሰራ ይላል። በሰለሞንም እጅ የተሰራው ቅድም ተናግሬ ያለው በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ ለዳዊት ከእግዚአብሔር ዘንድ ተጽፎ ምሳሌው መጣልኝ ይላል። ያ የተጻፈለትን ዳዊት ለልጁ ለሰለሞን ሰጠ። ሰለሞንም ኪሩቦችን ከወይራ እንጨት ሲሰራ በወርቅ ሲለብጥ በግድግዳው ላይ የዘንባባ ዝንጣፊና
የፈነዳ አበባም ከዝግባው እንጨት ከሊባኖስ አስመጥቶ ከኪራም ንጉሥ አስመጥቶ እላው ላይ ሲያስቀርጽ አስቀርጾ ነው። ልብ በሉ፣ ስሉ አይደለም፣ አስቀርጾ ነው። ሲያስቀርጽ እግዚአብሔር ባዘዘው መሰረት ነው። ስለዚህ ሙሴም ይሁኑ ሰለሞን ሲሰሩ፣ መገናኛውም ድንኳን ይሁኑ ቤተ መቅደሱ ሲሰራ፣ የሰለሞን ቤተ መቅደስ ማለት ነው ሲሰሩ እግዚአብሔር ባዘዘው መሰረት ነው የተቀረጹት ሁሉ የተቀረጹት፣ የተሰሩት ሁሉ የተሰሩት ማለት። የተሳለ ግን የለም፣ የተሳለ ግን የለም። ኦኬ። ስለዚህ ይህን እንላለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ አሁን እሱ ላይ ነው ጠንከር ብዬ የምናገረው የመጽሐፍ ቅዱስን እዚህ ላይ ስለተናገሩ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ተብለው የሚታመኑቱ ሁለቱንም ቃል ይጠቀሟቸዋል። ስዕለ አድኅኖ ብላ ቤተክርስቲያን ትጠቀማለች፣ ቅዱሳት ስዕላትም ብላ ትጠቀማለች። እነዚህ በመጽሐፍ ቅዱስ መሰረት ላይ የተሰሩ አይደሉም ብዬ ስል አደባባይ ላይ የምናገረው ምንም ድብብቅ የለም። መጽሐፍ ቅዱሳዊ ናቸው ብሎ ሊለኝ ደግሞ ወንድሜ ፈለገ መጥቷል። ጥሪ እሱ ነው የጠራኝ። በእርግጥ እኔ 4 ጊዜ ጥሪ አቅርቤለት ከዚህ በፊት 4ቱንም ጥሪ አልተቀበለም። አልወያይም ከአንተ ጋር ተጠየቅ፣ እኔ ጠይቃለሁ፣ አንተ መልስ ነው ብሎ ያለኝ። ቤቱ ድረስ ነበር ሄጄ ጥሪ ያቀረብኩለትኝ። እሱ ግን አሁን ጥሪ ያቀረብልኝ ቆይቶ ተቀበልኩትኝ። እኔ ሰየው በቴዲ ቤት ይሁን ብያልኩኝ። ኦኬ። ስለዚህ አሁን ወንድማችን ሊመልስልኝ መጥቷል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከኦሪታውያኑም የሌለ ከክርስቶስ ቤተክርስቲያን ታሪክ ውስጥም ተፈልጎ ቢገኝ አንድም ቦታ ላይ ሊያሳይ የሚችልበት መረጃ በሌለበት ላይ አንድ መዓት በሴት በወንድ መልክ የተሳለ ስዕል ለነዛ ስዕሎች ይታጠናል፣ ለነዛ ስዕሎች ይሰገዳል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ነዛ ስዕሎች ይለምናሉ። በኋላ ላይ ያነሳዋለው ዲያቆን እንደመሆኑ መጠን መልካ ሚካኤል ላይ ለልሳንከን እግረ መንገድ ተዘጋጅበት፣ መልካ ሚካኤልም ማለት ነው። ቀዊሜ ቅድመ ስልከ ሶባኦ ትርስኤል የሚለውን ቃል በኋላ ላይ በደንብ በስዕሉ ፊት ቆመ ስለምን ስለማመን ጸሎቴን ፈጥነህ ስማኝ ብሎ የሚለው እናያለን። እንደዚህ አይነት መጽሐፍቶች ስላሉ ማለት ነው በቤተክርስቲያኒቱ። ኦኬ። ስለዚህ እነዚህ ቅዱሳት ስዕላት ተብለው የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብ በሉ፣ እዚህ ያላችሁ ሰዎች ምን ያደርጋሉ ብላችሁ ብትሉኝ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ይናገራሉ። ስዕላቱ ያወራሉ፣ ራስ አፍ አላቸው፣ ያወራሉ። ሁለተኛም ወተትን ያፈልቃሉ። ለምሳሌ ማርያም፣ የማርያም ስዕል ጡት ታጠባ ነበር፣ ከጡቷ ወተት ፈስ ነበር እና አባ ጊዮርጊስ ጋስጫ ወተት። ይሄ ርዕሳችን አይደለም፣ በርዕሳችን መብቴ ነው። ማንም ሰው እንደዚህ ባፉ እንዲሰዳዳ ነው። ኤርሚያስ መብት አይደለም፣ መብት አይደለም፣ መብት አይደለም። ማንም ለአንተ መብት ያደረገ አንዴ ስዕልና ስዕል ነክ ውይይቱ ስናወራ እንደነበረው እነዚህ ነገሮች ካሉ አንተ ደግሞ በሚሰጥ ደቂቃ ለምን እንደሚደረጉ ውሸትም ከሆኑ ውሸት መሆናቸውን ታጋለጣለህ። ርዕሳችን አይደል አሁን እያወራ ያለው ነገር። በመጀመሪያ ቴዲ ልታወያየን የጠራው አንተ ነህ። ስለዚህ ቅድም እንዳልከው ከጆሮ ካለፈ አስታውሱኝ ብለሃል። አሁን እየተናገራቸው ያላቸው ነገሮች ለምሳሌ ከቅዱሳት ስዕላት ጋር ተያይዞ ምንም አይነት ግንኙነት የላቸው። የምናወራው በቅዱሳት ስዕላት ዙሪያ ነው። በቅዱሳት ስዕላት ዙሪያ ደግሞ ስናወራ ማን በነገራችን ላይ እስካሁን ደቂቃው ይለቅ በሚል እንጂ የሰባ ሀሳብ ተናግሮ አይደለም እስካሁን ቁጭ ብዬ ነው እየሰማ ያለው። ሲናገር ግን ቆይ አዳምጠኝ። እኔ ያለሁባት ቤተክርስቲያኔ ኦርቶዶክስ ቅዱስ ቤተክርስቲያን ማንም ሰው ሊደፍረው ሊነካው የማይገቡ ደግሞ የራሷ የሆነ ክብርና የተቀደሱ ንዋያቶችም ጭምር አሏት። ስለዚህ ለምሳሌ እዚህ ጋር ተቀምጦ በቅዱሳት ስዕላት ዙሪያ በመጽሐፍ ቅዱስ የማስረጃ ማውራት ሲቻል ይቅርታ አድርግልኝ፣ እኔ በግሌ ይሄን ቃል ልጠቀመው ኤርሚ በአፉ እንዲጸዳዳ አልፈቅድለትም። እሱ ደስ ያለው ለምሳሌ ምሳሌ ልስጥ። ለምሳሌ እኔ ይኸው በየቸርቾቻቸው እንደዚህ እያደረጉ እኔ ቃሉን አልናገረው ምሳሌ ነው የምሰጥህ። ለምሳሌ በቸርቾቻቸው እንደዚህ እያደረጉ ምናምን ብዬ አላስፈላጊ ነገር መናገር አይጠበቅብኝም። ለእኔ ላይ መስለኝ ይችላል። እሱ ካመመንበት ይሶ የእኛ ርዕሳችን ስለ ቅዱሳት ስዕላት ነው። ደግሞ እንዳይወራ ንገረው። የመጀመሪያው ነገር አወያየን ብላችሁ ፈልጋችሁ የመጣችሁት እናንተ እንጂ አይደለም የጠራኋችሁ። ልክ ነው። ጥሪ አድርጋችሁልኝ እናንተ አወያየን ብላችሁ ስላከበራችሁኝ አመሰግናችኋለሁ። ኢንድ ሪዘልቱ ምንድን ነው? እዚህ ጋር የሚያደምጡን አድማጮቻችን የምትናገሩትን ንግግር ግራ ቀኙን አይተው የራሳቸውን እንዲወስዱ ነው። ስድብ ከሆነ ይሄ ስድብ ነው አስቆምልኝ በሉኝ፣ ግራ ቀኙን አይቼ አስቆማል። ከስዕልና ከስዕል ነክ ጋር ነው ቅድም አስቀድሜ አስረግጬ ወይም ደግሞ ጠበቃ አድርጌ ስጠይቃችሁ አዎ ብላችሁ ከስዕልና ከስዕል ነክ ጋር ፕሮቴስታንት ጋር የሚሆን
ተሐድሶ ጋር ኦርቶዶክሱ ጋር እንዲህ ያሉ ነገሮች ካሉ እውነት ከሆኑ እውነት የሆኑበትን መንገድ ታስረዳል። ውሸት ከሆኑ ቃላባይነ ኬታ መጣኸው ብለው እዚህ ባለ ህዝብ ፊት አዋርደዋል። ስለዚህ ያለ ነገር እስከሆነ ድረስ ጉዳዩ ወሬዎቹ በሙሉ ከስዕልና ከስዕል እስከሆነ ድረስ ሜዳውም ይኸው ፈረሱም ይኸው። ስለ ቅዱሳት ስዕላት ስናወራ ቴዲ በመጀመሪያ አወያዩን ብላችሁ የመጣችሁት እናንተ ናችሁ። ኦፍኮርስ በዛው ልክ ደግሞ ያልሆኑ ነገሮች ሲናገሩ ደግሞ አንድ ሰው ከጆሮ ካለፈ ፕሊስ ጣልቃ ገብታችሁ ደግሞ አስታውሶኛል እኮ አንተ። ስለዚህ ይህን መግባባት አለብን በመጀመሪያ። ሲቀጥል ስለ ቅዱሳት ስዕላት ስናወራ ስለ አዋልድ መጽሐፍት እያወራን አይደለም። እሺ አንድ ምሳሌ ልስጣችሁ። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች አሉ። ይህንን ሀሳቤ ልጨርስ። ካልተናገርኩማ ልትረዳኝ አትችልም። ቆይ አይ ደቂቃውን ይጨርሳል። ደቂቃውን ይጨርሳል። አሁን እሱ ሲናገር ደቂቃውን ይጨርሳል። ኤርሚያስ ሲናገር የተጠቀማቸው አጸያፊ ቃላቶች ወይም ደግሞ ያልተጻፉ ቃላቶች ናቸው የምትላቸውን ንገረኝና አስቆመዋል። አሁን እያወሩ ያለሁት አሁንም ቴዲ ይኸውልህ፣ እስክጨርስ ካላዳመጥከኝ ከአንተም ጋር ልንግባባ አንችልም። አሁን እያወራን ያለነው ጉዳይ ስለሆነ ጉዳይ ተጽፏል ወይስ አልተጻፈም ነው ወይንስ አይደለም ስለሚል ሀሳብ አይደለም። ነውር ስለሆነ ሀሳብ እና ነውር ስላልሆነ ሀሳብ ነው። ለምሳሌ እዚህ ጋር ተቀምጦ የኔን እምነት ሞክ እንዲያደርግ አልፈልግም። ኦኬ፣ ለምሳሌ እኔም የፕሮቴስታንትን እምነት እዚህ ጋር አልዘለፍኩም። እሱ ያመነበት ጉዳይ ሊኖር ይችላል። በጣም ብዙ ሀሳቦችን አንስቼ እኔ ለመዝለፍ ይችላለሁ። ነገር ግን አልዘልፍም እኔ ፍላጎቴ ስላለው። ሲቀጥል ደግሞ አንድ መሰረታዊ ነገር ልናስምርበት ይገባል። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች እግዚአብሔር አለ ብለው የማያምኑ ሰዎች ሙሴ ቀይ ባህርን ከፈለ ብለህ ብታወራቸው ይሄ ለነሱ ተረት ተረት ነው። በመጀመሪያ ቀድመን መወያየት ያ ምንድን ነው? ማይክን ሚዩት አድርገውና ጣልቃ ትግባ። በዚህ አይነት ሁኔታ ልንግባባ እንችላለን። ልጨርስ። አሁን ቴድ አሁንም ለሁለተኛ ጊዜ እያቋረጥከኝ ነው። በነገራችን ላይ የሚያስና ፈለገ ብትሄዱ ሌሎች አዋያን ካሉ ለሌሎች መድረክ ሰጣል በደንብ ማስረዳት የሚችሉ ይመጣሉ። እነሱ አሁን እንድንማማር ነው እንድንዋይ ነው። ሀሳቤን ግን ሳልጨርሰው ቴዳይ ሀሳቤን እኮ ብጨርሰው ሀሳቤን ትረዳዋለህ። ሀሳቤን አልጨርሰው። የተጻፈ ነገር እስከሆነ ድረስ ስዕልና ስዕል ነክ ነገር መጠቀም መብት አለ። ያልተጻፈ ነገር ከሆነና ከኪሱ እያወጣ የሚያወራ ስለ ስዕላት አይደለም እያወራ ያለው ስለ ስዕላት አይደለም እያልኩ ያለሁት እኮ እያወራ ያለው ሀሳብ ወንድማችን ኤርሚያስ ስለ ስዕላት አይደለም ስለ ስዕላት ነው ካለ ስዕላቶች እስከ ስማው ድረስ ስዕላቶች ጡት ወተት ያፈሳሉ፣ እንባ ያወጣሉ፣ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት። አልሸራርፍ ኬት አመጣኸው ትለዋል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የእሱን ሀሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። አንተ ጋር ስንመጣ ፍትሐዊ ሆነ እንድታወያየን እንጂ የአንድን ሀሳብ ይዘህ ወገንተኛ እንድትሆን ነገር ንገረኝ። ሲቀጥል ደግሞ አንድ ጊዜ እኔ ሀሳቤ ልጨርሰው እኮ ቱ ፖይንት ሀሳቤ ልጨርስ። አንተ እኮ አንድ ጊዜ ስትለኝ ጸጥ ብለው ታደርጠኝ እኮ ስናገር አዳምጡኝ ፕሊስ እባካችሁን። እያወራን ያለነው ሀሳብ ስለምንድን ነው? በመጀመሪያ እያወራን ያለነው ሀሳብ ስለምንድን ነው? ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት እያወራን ወደ ሌላ ርዕስ ሽፍት ማድረግ ኢስናት ሪሊ ነሰሰሪ። አሁን በሚያወራበት ሀሳብ ወንድማችን ኤርሚያስ ማውራት የሚፈልግ ከሆነ እኔ ያለው ኦኬ፣ በማንኛውም ማስረጃ ነው ያወራዋለሁ። አሁን ግን ስነ ስርዓቱን ይዞ የጀመረውን ሀሳብ ይጨርስ። እያወራን ያለነው ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት አውርቶ ይጨርስ። ከዛ ውጭ ስላለው ሀሳብ ግን እኔ ያለው ነገም ከፈለገ ከነገ ወዲያም ከፈለገ በየትኛውም ሀሳብ ኤርሚያስን እስኪ በቃው በመጽሐፍ ቅዱስ ማስረጃ ያወራዋለሁ እስኪ በቃው። አሁን ግን ስነ ስርዓቱን ይዞ በጀመረው ሀሳብ ይቀጥላል። ስለ ቅዱሳት ስዕላት ብቻ ነው የሚያወራው። ከዛ ውጭ ማውራት ነው አሁንም ጣልቃ ገባ። እኔ ነግሬያቸዋለሁ። እኔ ኦርቶዶክስ የኔም እምነት እኔን የምታውቁ ሰዎች ቤተሰቤን ታውቃላችሁ። ቤተሰቤን ታውቃላችሁ። የተደበቅኩኝ ልጅ አይደለሁ። በቪዲዮ ያለው ልጅ ነው። የማ ልጅ ነኝ? ማነው ወልዶ ያሳደገኝ? እህቶቼን ማን ናቸው? እናቴ ማናት? አባቴ ማን ነው? የሰፈር ነው ያደኩት ይታወቃል። በቪዲዮ ያለው ሰው አዴ ነብዘዴ ደግሞ ሁለታችንም የአንድ ሀገር ዜጎች ነው።
የሚናገረው ንግግር አጸያፊ ከሆነ እኔም ማስቆመው አልፈቅድለትም። የተጻፈ ከሆነ ስዕልና ስዕል ነክ ከሆነ አንተም ፕሮቴስታንት ውስጥ የተጻፈ ነገር ከሆነ ወይም ደግሞ በማስረጃ የምታሳየው ነገሮች ካሉ ከስዕልና ከስዕል ነክ ጉዳዮች ጋር ትናገራላችሁ አጸያፊ ባልሆነ። በተረፈ ግን ይሄን አውራ ይሄንን አትንካ የሚባል ነገር የለም። ለምሳሌ ስዕላቶች ወተት ያፈልቃሉ ነው እንባ ያወጣሉ ሲል ውሸት ከሆነ ውሸት ነው ትሏል። እውነት ከሆነ ደግሞ እውነት የሆነበትን ታስረዳለህ። አንተም ደግሞ የራስን እኮ ዲቤት የምትፈጽምበት የራስ መንገድ ይኖራል። ስለዚህ በቃ ችግር የለውም ይቀጥል። እሺ ቀጥል። ደቂቃውን አስጀምረለትና ይቀጥል። ቀጥል። እሺ ሌላ አንድ ነገር ልናገር፣ አንድ ነገር ልበል። ይኸውላችሁ ፖለቲከኞችን ሳወያይ እኔ አጸያፊ አካሄድ ሲሉኝ ይሄ ንግግር አጸያፊ ስለሆነ አስቁምልኝ ነው ቃሉን ነግረኝ እንጂ ሙሉ ትንታኔ አንሰጥም። እንደዛ ከሆነ ማደራችን ነው። ስለዚህ በደንብ አደምጠዋለሁ፣ አንተም አድምጠው። በንግግሩ አጸያፊ ንግግር ሲሰነቅር ይሄ አጸያፊ ንግግር ነው አስቁምልኝ በለኝ፣ አስቆማለሁ። ለኤርሚያስም እንደዛው አጸያፊ ንግግር ስለተናገረ ነው ጣልቃ የገባሁት። ግን ስላላደመጣችሁ በቃ ይቀጥል፣ ችግር የለውም ይቀጥል። ደቂቃዬን ከመያዝ በፊት ቴዲዬ እኔም 1-2 ደቂቃ በተናገራችሁት ላይ እሱ በተናገረው ላይ ከደቂቃ ውጭ እንድናገር ይፈቀዳል። 2 ደቂቃ ብቻ ይዘን ከደቂቃ አካሄዱ ላይ እኔም አለኝ። አካሄዱ ላይ እንደዛ አካሄድ ይሰጣሉ። አንድ ጊዜ እስካሁን ድረስ አውርታችኋል ሁለታችሁ። ቴዲ አልገባሁባችሁም። አካሄድ ላይ 2 ደቂቃ እናገራለሁ። ከዛ ደቂቃን ኦን ታደርግልኛለህ። አንድ ጊዜ እንደዚህ ያሁን የመጀመሪያችን ስለሆነ ነው። አሁን አካሄድ የምፈቅደው አጸያፊ ንግግር ከሆኑ ከጆሮዬ ያመለጡ አጸያፊ ንግግሮች ከሆኑ አንሚዩት አድርገህ ይሄን ቃል አጸያፊ ስለሆነ አስቁምልኝ እንዳይደግሞ ከልክልልኝ ለማለት ነው እንጂ ትንተና ለመስጠት አይደለም። በተረፈ ውይይታችን ስዕልና ስዕል ነክ ነገሮች ላይ ስለሆነ የተጻፈ ነገር እስከሆነ ድረስ እየዘላበደም ከሆነ እየዘላበድክ ነው ትለዋል። እውነትም ከሆነ ደግሞ እሱ ሲናገር ታደምጠውና ለምን እንደዛ የሆነበትን መንገድ ታስረዳለህ። አለቀ። ስለዚህ ይሄ ልለፍ ባክ ኤንድ ፎርዝ እንዳይሆን ኤርሚያስ 6 ደቂቃ ላይ ያቆምኩ ፖዝ ያደረኩ ያቆምኩን ቀጥል። በተረፈ ግን አካሄድ ሌላ ካል እሱም አካሄድ የተባባልን አድማጭ ተመልካቾቻችን ማግኘት ያለባቸውን ሰዓት አካሄድ ብሎ ይሄን አንድ ደቂቃ ነው ረም ቴዲዬ ፌር ነው ብለህ ካልከኝ እሄዳለሁ። ለምሳሌ የአካሄዱን ዴፊኒሽን አስቀምጥኩላችሁ። አካሄድ የምትሉኝ አጸያፊ ንግግር ከሰማችሁ ከጆሮዬ ካመለጠ እንዳስቆምላችሁ ለትንታኔ አይደለም። አንተ ጠይቅልኝ። ያለ መረጃ የተናገርኩት ነገር ካለ አስቁሞኛል። ያለ መረጃ የተናገርኩት ነገር ካለ ጠይቅልኝ። ተናገር አልኩህ እኮ ገና በጥያቄና መልስ እኮ ተገናኘን። ስለዚህ እያወራ ነው። አሁንም አስነዋሪ ቃል የሚናገር ከሆነ ጣልቃ ገባል። ምክንያቱም እኔ የቤተክርስቲያን ልጅ ነኝ። ይሄን እንዳትረሱት። አንድ ጊዜ እያወራ ነው። እኔም ደግሞ የክርስቶስ ልጅ ነኝ። እዚህ ማወራው በሙሉ መጽሐፍ ቅዱሳዊ መሰረትነት ያለውና በመረጃ ላይ የተደገፈ ነው። እሱን ምን ይሆናል? ጥያቄ ያለባችሁ እኔም እዚህ ጋር የምታዩኝ ሰው ላሰዳደባችሁ ወይም ደግሞ ታፍራና ተከብራ በተቀመጠችው ቤተክርስቲያን ላይ ስላቅ ወይም ደግሞ ስድብ ላስተናግድ አይደለም። ቅዱሳን አባቶች ይጠይቁኛል። ቤተሰብም አለ፣ ጓደኞቼም አሉ። ስለዚህ የምናወራው ለመማማር ነው፣ ለመወያየት ነው። የተጻፈ ነገር ከሆነ የሚያወራው ታስረዳለህ፣ ያልተጻፈ ነገር ከሆነ አያችሁ ሲዘላብር ትላላችሁ። ስለዚህ አካሄድ ስትሉኝ ፕሊስ ለአጸያፊ ንግግር ብቻ ይሁን። ኤርሚያስ ቀጥል፣ እንድትናገር ፈቅጃለሁ። 5 ደቂቃ። እሺ ቴንክ ዩ። እዚህ እንግዲህ ያላችሁ ሰዎች ወንድሞች፣ እኔን የምታውቁኝ ኤርሚያስ አበበ ተናገር። እውነቱን ያለ መረጃ አላወራም። እንደውም ደግሞ የቴዲን ፔጅ በጣም አከብረዋለሁ። የራሴን ቤት አከብራለሁ። የቴዲ ቤት ደግሞ በጣም ደግሞ አክብሬው ነው እዚህ ቤት ይሁንልን ብሎ በሚል ዮኒ ጥያቄውን ሲያቀርብ ወይ ዮኒ ጋር ወይ እዚህ ቤት ይሁን ተብሎ ሲባል ቴዲ ቤት የመጣሁትኝ በጣም ሚዛናዊ የሆነ ነገር ሲያወያይ ስላየኑ ማለት ነው። ስለዚህ ያለ መረጃ አላወራም። ልብ በሉ፣ መረጃ እጠቅሳለሁ። የምጠቅሳቸው መጽሐፍቶች እዚህ ጋር ቁልል መጽሐፍቶች አሉ። በመጽሐፍ ቅዱስ ላይ በብሉይ ኪዳንና በአዲስ ኪዳን ላይ የነበረውን ቅድም በሙሴ ዘመንና በሰለሞን ዘመነ መንግስት የነበረውን የቤተ መቅደሱና የመገናኛውን ድንኳን ስራ ከመጽሐፍ ቅዱስ ላይ አውርቻለሁ። በመረጃ ጥቅስ እየጠቀስኩ ማን ምን ስራ እንዳለ ይህን ትእዛዝ እንደተቀበለ አሳይቻለሁ። አሁን ደግሞ ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ብዬ እናገራለሁ። ስዕላት ነው። ስዕላትን በተመለከተ ቅድም ተናግረናል። በመጽሐፍ ቅዱስም በቤተክርስቲያኒቱ እስካሁን ድረስ መጽሐፍ ቅዱስ የተናገርኩት አሁን ነው። ገና ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ስል ያስቆመኝ ማለት ነው። ግን እቀጥላለሁ። በመረጃ የምንናገረው ልብ በሉ። በአባ ጊዮርጊስ ዘጋስጫ ገድል ላይ ገጽ 46 ምዕራፍ 4 ላይ በገጽ 46 ላይ በተጻፈው ማርያም
የማርያም ስዕል አባ ጊዮርጊስ ዘጋስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ አረካችው ይላል። ስዕል ወተት ያወጣል ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስዕል ወተት እያወጣ አባ ጊዮርጊስ ዘጋስጫን አጥብታ አርክታዋለች። መጽሐፉ አባ ጊዮርጊስ ዘጋስጫ መጽሐፍ። እሺ ሁለተኛ ደም ይወጣል ከመጽሐፍ ማነው ትናገራለች። የማርያም ስዕል ሌሎችም ስዕሎች ሁሉ እሷ ብቻ ሳይሆን የሌሎችም ሁሉ ጭምር ትናገራለች። ለምሳሌ በታምረ ማርያም ታምር 111 ቁጥር 6 ላይ በኢየሩሳሌም ባለው ግብፃውያንና እንደዚሁም የሮም ሰዎች መጥተው በሚናገሩበት ማነው እዛ ቦታ ላይ በሚሰግዱበት ሰዓት ላይ ያለ ጫማቸው ኢትዮጵያውያን ሲገቡ እናንተ ኢትዮጵያውያን ደፋሮች ናችሁ፣ እንዴት በጫማችሁ ገባችሁ ብላ ታምረ ማርያም ታምር 111ኛው ታምር ቁጥር 6 ላይ ይናገራል። የማርያም ስዕል ይናገራል ማለት ነው። እሺ እንደዚሁም በታምረ ማርያም 31 14 ላይ እንደዚሁ አሁንም የማርያም ስዕል ይናገራል። ትወደኛለህ እያለች ማለት ነው። ድንግልናህን ጠብቅልኝ ለኔ ሚስት ካገባህ እቀናለሁ ብላ ስዕሏ አውርታዋለች። በቤተ ክርስቲያኒቱ መጽሐፍቶች አንድ አይደለም 2 3 4 5 መጽሐፍቶች የተጻፈ ነው የማወራው። ቴዲ አንተ ቤት ያለ መረጃ አላወራም፣ ራሴን ቤት ያለ መረጃ አላወራም። እኔ ምን ሞኝ ነው? እኔ እኮ የወንጌል አማኝ ነኝ። እኔ እኮ ፈሪሃ እግዚአብሔር ነኝ። ኢየሱስ ክርስቶስን ጌታዬና መድኃኒቴ አድርጌ ያመንኩ ነኝ። የእኔም ቤተክርስቲያን የትኛውንም ወንጌላውያን ስዕላትንና የሚባሉ መጽሐፍቶች ካሉ የእኛን ጉድ ማውጣት ትችላለህ። እኔ የተጻፈ መጽሐፍትን ይዤ መጽሐፍቶቻችሁን ይዤ ነው የማወራው፣ በቤተክርስቲያናችሁ መጽሐፍት ማለት ነው። ስለዚህ ታምር 31 14 ላይ ትናገራለች። ታምር 111 ቁጥር 6 ላይ ትናገራለች። ለአባ ጊዮርጊስ ዘጋስጫ ከጡቷ ጡት ወተት አጥብተዋለች ይላል። ፍርድን ተናግራ ሰውን ትገላለች። የማርያም ስዕል ታምር 35 ቁጥር 36 ላይ በታምረ ማርያም መጽሐፍት ማለት ነው። ይህም ብቻ አይደለም። ሽንኩርት ሸቶኛል ብላ ማንች ክርስቶስ ሰምራ የምትባለዋን ክርስቶስ ሰምራ የምትባለዋን ነጭ ሽንኩርት በልታ ወደ ማርያም ስዕል ሄዳ ስትስማት የበላሹ ሽንኩርት ሸቶኛልና ከእኔ ወግጂ ብላ እጇን ከስዕሉ ላይ አውጥታ ክርስቶስ ሰምራን ገፍታታለች ይላል። ይኸው መጽሐፍ ትናገራለች ማለት ነው። ሽንኩርት የበላው ይሸታታል። ገድለ ክርስቶስ ሰምራ። ይህም ብቻ አይደለም። በገድለ መርቆሬዎስ ላይ ገጽ 36 ማለት ነው። ገድለ መርቆሬዎስ ገጽ 36 ላይ የገደለው ሰው ንጉሱን ስዕሉ ነው ሄዶ የገደለው። የንጉሱ ስም እንደዚህ ይላል። ኡልሚያኖስ የተባለውን ሰው ስዕሉ ገድሎታል። የመርቆሬዎስ ስዕል ሄዶ ገድሎት ስዕሉ ላይ ካህናቱ ወደ ቤተ ክርስቲያን ሲገቡ ደሙ ከስዕሉ ጦር ላይ ሲንጠባጠብ አይተዋል። ገድለ መርቆሬዎስ የተናገርኩትኝ፣ ገድለ ክርስቶስ ሰምራ ይህን ሁሉ የተናገርኩት፣ ገድለ አባ ጊዮርጊስ ዘጋስጫ የተናገርኩት፣ ታምረ ማርያም የተናገርኩት፣ ስዕሉም እንዲናገራቸው ይለምኑታል። ቅድም በተናገርኩት በድርሳነ ሚካኤል መልክአ ሚካኤል ላይ ለልሳን ከብሎ በሚለው ክፍል ላይ አይ ቲንክ ሙሉን ፈለገ ሊያውቀው ይችላል፣ ላያውቀውም ይችላል። ምናልባት መልክአ ሚካኤልን ካልተማረ ማለት ነው። ላያውቀው ይችላል፣ ከተማረ ግን ላያውቀው ይችላል። እንደው ባይማረው እንኳን ቀዊሜ የቅድመ እስልከ ብሎ የሚለውን ወረባ አያጣውም። ቀዊሜ የቅድመ እስልከ ሶባ ወትርስ ኢለ በብሂለ ኦሆ ፍጡና አስማኒ ቃለ ብሎ የሚለውን አያውቀውም። የቤተክርስቲያን ዲያቆን ስለሆነ ማለት ነው። መቼም ጠረጥራለሁ አያውቀውም ብዬ በሚል ልጠርጥር። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ይገላሉ፣ ረግመው ወደ ውሻነት ይቀይራሉ። ስዕላት ከስዕላት ቃል ይወጣል። ስዕላት ድንግልናህን ንጽህናን ጠብቅልኝ፣ የምታገባ ከሆነ እቀናለሁ፣ መልኬን ታይና ትረዳ ዘንድ እሺ መልኬን ታይና ትረዳ ዘንድ በዚህ ያለው ብላ ያነጋግራሉ። ስዕላት ማለት ነው። እነሱም ያነጋግሯቸዋል። ስዕሎቹ ያነጋግሩናል ብለው ነው ብለው የሚሉት፣ ስዕሎቹም ያነጋግሯቸዋል። ስዕሎቹ ሰው ይገላሉ፣ ስዕሎቹ ወተት ያፈልቃሉ፣ ስዕሎቹ ደም ያወጣሉ፣ ስዕሎቹ ወዝ ያወጣሉ። ወዝ የሰውነታቸው ይሄ ላበት ማለት ነው ያወጣል። እነዚህ ስዕላትን እንደሚናገሩ ስለሚያምኑ ነው ቀዊሜ ቅድመ እስልከ ሶባ ወትርስ ኢለ ብሎ ያሉት ማለት ነው። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያጥኑላቸው፣ ሲሰግዱላቸው፣ ወደ እነሱ ሲማጸኑ ወንድሞች እናቶች በስዕላቱ ይናገራሉ ብለው ያምናሉ። መናገር ብቻ አይደለም፣ ስዕላቱ ከበሮ ሲመታ ከካህናት ጋር ያሸበሽባሉ ይላሉ። መርቆሬዎስ ላይ ሰሜን ሸዋ ስዕላቱ ይዘላሉ፣ ከበሮም ሲመታ ያሸበሽባሉ፣ እልል ይላሉ ብቻ ነው ያላሉ።
መናገር የቻሉ ስዕሎች እልል የማይሉበት ምክንያት እሱ ምናልባት ወደፊት ልናየው እንችላለን። እየቆዩ እልል ሊሉ ይችላሉ፣ አይታወቅም። ግን እንደሚያሸበሽቡ ከበሮ ሲመታ በየመሃሌቱ እንደሚዘሉ ይሄንን ፈለገ ዲናይ አያደርገውም። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዲናይ አያደርገውም። ስለዚህ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈን ነው። ይሄው ቴዲ ያሳየው እነዚህ ሁሉ መጽሐፍቶች አሁን ያወራሁትኝ ነገርን ይናገራሉ። ስለዚህ ስለ ቅዱሳት ስዕላት ነው የማወራው። አርእስቱን አልለቀኩም። ስዕላት በኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህና እንደዛ ያደርጋሉ ብለው የሚል አስተምሮት አላቸው ማለት ነው። ኦኬ ደቂቃ ያለቀ ወይስ 30 ሰከንድ አለ? በቃ ይቅር ቴዲ፣ ቴንኪው በጣም አመሰግናለሁ። ቴንኪው ከልብ አመሰግናለሁ። እዚህ ውስጥ ያላችሁ 18,000 ሰዎች ይሄ ውይይት አጀንዳውን ሌሎች የላይቭ ፕሮግራሞችን ማሳወቅበት ከኔ ጋር የምትገናኙበት ወቅታዊ የሀገራችንን ነባራዊ ሁኔታ ሚዛኑን በጠበቀ መንገድ የምታዩበት የቴሌግራም ቻናል ቴዲ ሐዋሳ ነው። ጽፋችሁ እዛ ላይ ገቡ። 4600 ያለው ነው። የፌኩ ላይ እንዳትገቡ። ስልኮቻችሁን አወጣችሁ ቴሌግራም ላይ ቴዲ ሐዋሳ እያላችሁ ቤተሰብ እንድትሆኑ ይሁን። በሌሎች ፕሮግራሞች ላይቭ እና አጀንዳዎችንም ወቅታዊ ዜናዎችንም ለመከታተል እንዲረዳችሁ ማለት ነው። በፖለቲካዊ ውይይት ይሄን አይደለም፣ እንደዚህ ይሄንን አይደለም። እኔ ዩቲዩብ ላይ እንደዚህ አይነት ነገር ይሄን አልጭነውም። በፖለቲካዊ ውይይት ላይ ግን ሌሎች እንግዶችም ሲመጡ ዩቲዩብ ላይ ማድረጋቸውን በቴሌግራም ላይ ሼር አደርግላችኋለሁ እንድታገኙት። ቴዲ ሐዋሳ የቴሌግራም ቻናል ቤተሰብ ሁኑ። 4640 ቤተሰቦች ያሉበት ማለት ነው። ፈሌ 15 ደቂቃ አለ። ያንተ ነው ደቂቃው። ጥያቄ ነው አይደለም? እሺ ሁለታችሁም ተናግራችኋል። አሁን የጥያቄው ሁላችሁም በጉጉት የምትጠብቁት ትንሽ ከበድ ሊል የሚችለው ዙር ይሄ ነው። የጥያቄና መልስ ጊዜ ነው የሚሆነው። የጀመረው ፈለገ ስለሆንክ በመጀመሪያ እኔ መስመሩን አስይዘዋለሁ። ማን ይጠይቅ ቀድሞ? ኤርሚያስ አንተ? እሱ ነው የሚቀጥለው። እሺ ፈለገ ትጠይቀዋለህ። ከስዕልና ከስዕል ነክ ጋር የተያዙ ማንኛውንም ጥያቄ ትጠይቀዋለህ። አንተ የምታውቀውን ታውቃለህ። ጥያቄ ስጠይቀው ይሄን አብራራልኝ ብሎ ይጠይቀሃል። ኤርሚያስ ከማብራራት ውጭ አማራጭ የለህም። በተራው ይጠይቀሃል። በተራው ሲጠይቅ ኤርሚያስ ፈለገ ከማብራራት ውጭ አማራጭ የላችሁም። ለምንድነው ይሄን የምለው? ወደ ክርክር እንዳንሄድ ማለት ነው። ባክ ኤንድ ፎርዝ እንዳይሆን ማለት ነው። እንዲህ እናደርጋለን። አድማጭ ተመልካቾቻችን ፍንትው ያለ ነገር እንድታገኙ ስለፈለኩኝ ነው ይሄን ማደርገው። ፈለገ ስለዚህ ለጥያቄና መልስ ትጠይቀውና ትመዘግባለህ። 2 ወይ 3 ደቂቃ። ከዛ እሱ ባልመለሳቸው ጉዳዮች ላይ ይሄ ነው ብለህ ማብራሪያ ትሰጣለህ። ከዛ ኤርሚያስ ደግሞ አንተ ላብራራኸው ምላሽ ይሰጣል፣ ትንታኔ ይሰጥና እሱ ደግሞ በተራው ይጠይቃል። ከዛ የእሱን ጥያቄ ኤርሚያስ ይመልሳል። ከመለስ ካልመለስ ይመልስና አንተ ደግሞ በአንተ ተንተርሶ ስለሆነ ማብራሪያ ይሰጠው ማብራሪያ ትሰጣለህ። ከዛ ወደ ጥያቄ እንሄዳለን። ወደ ኤርሚያስ ተናገር ነው ማለት ነው። ገብቷችኋል? እንደዛ ነው የምናደርገው። አንድ ጊዜ ልድገመው አጠር አድርጌ። ፈለገ ትጠይቀዋለህ፣ ኤርሚያስ ይመልሳል። ከዛ ምላሾቹ ትክክል ከሆኑ ትክክል ካልሆኑ ማብራሪያ ትሰጣለህ። አድማጭ ተመልካች ይፈርዳል። ኤርሚያስ ትጠይቃለህ፣ ፈለገ ትመልሳለህ። ከመለሰ መለሰ ነው፣ ካልመለሰ ደግሞ ያልመለሰበትን ማብራሪያ ትሰጣለህ። እንደዛ ነው የምናደርገው። ፌር ኢነፍ? ስንት ደቂቃ ነው? ስንት ደቂቃ ላድርገው? 10 8? አይ 8 አለ። እኔ ከ15 እስከ 20 ፈለገ በደንብ ሰፊ ነው። ኧረ 10 ደቂቃ በቂ ነው። የቅድም ድምፁ የሱ ተሰምቷል። ከ15 እስከ 20 ደቂቃ ይፈልጋለሁ ለጥያቄ። ዋናው እዚህ ላይ 10 ደቂቃ በላይ ብዙ መዛዛት ነው። በጣም ይሰለቻል። 15 ደቂቃ አድርገው ነው ችግር የለውም። ቀደም 15 ደቂቃ በመጀመሪያ ላይ 8 ደቂቃ ተናገረናል አይደል? 15 ደቂቃ በቃ 15 መጀመሪያ ላይ 8 ከዛ 15 እንዳታስጀምረው፣ አልተስማማንም። እንዳታስጀምረው የኔ ሀሳብ ይሰማ። ቆይ በመጀመሪያ 8 ደቂቃ ከዛ 15 ደቂቃ ሰጠህን አይደል? 23 ደቂቃ አወራን አይደል? ቀደም እሱ 15 ደቂቃ ሁን ብዬ ስለው 10 ደቂቃ ይሁን ብሎኛል። እኔ ከ15 እስከ 20 ደቂቃ ለጥያቄ 15 ካነሰ 15 ካልሆነ
20 ደቂቃ ስጠን። እኔ ፈለገን እፈልገዋለሁ ብዙ የምጠይቀው ጥያቄ ስላለኝ ማለት ኦኬ። በ15 ተስማምቶ 15 እስከ 20 ደቂቃ ስጠን። እሱም ቀጥል፣ ከ15 እስከ 20 ደቂቃ ቀጥል። ስለዚህ ከ15 እስከ 20 ማለት 15 ወይ 16 ማለት ነው። ስለዚህ 15 ደቂቃ ላይ አንተ ከፈለግ በ8 ደቂቃ ተጠቅመህ ማቆም መብት ነው። ይችላል 15 እንደው የሚጠቀም 15 ይጠቀማል። አድማጭ ተመልካቾች እንዴት ነው? እውቀት እያገኛችሁ ነው? ስንት እንተው ፈንቶ ሰማን፣ ስንት ነገር ሰማን። ይሄ የተከበረ ነገር ነው። ይሄ የህይወት ጉዳይ ነው። አይ ዶንት ኖ ወይ ወደ ዘላለማዊ ህይወት ትሄዳለህ ወይ ወደ ዘላለማዊ ሞት ትሄዳለህ ነው ነገሩ። መንፈሳዊ ሰዎች እንደዛ ነው የሚሉት። ተስፋ አደርጋለሁ ቁም ነገር እያገኛችሁ እንደሆነ። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቴዲ ሐዋሳ ቴሌግራም ቤተሰብ መሆናችሁን እንዳትረሱ። ፈለገ 15 ደቂቃ አለ። እሺ መልካም። ጥያቄን ከመጀመሪያ በፊት እንግዲህ እግዚአብሔር የተመሰገነ ይሁን። በአጭሩ በስዕላት ዙሪያ ላይ የተለያዩ ሀሳቦችን የሚያቀርቡ ሰዎች በአጠቃላይ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ወንድማችን ኤርሚያስ አንዱ ትልቁ ማሳያ ነው። ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለን የጀመርነው ያው ብራዘር ስለ ገላት ነበር ሲሆን የነበረው። ስለ ገላት በኦርቶዶክስ ያረዳድ የምንማራቸው ትምህርቶች እንጂ ከፕሮቴስታንት ወንድሞቻችን የምንለይባቸው ሀሳቦች ያሉ። የኛ የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ስለዚህ እኔ ማስረጃ የምሰጠውን በመጽሐፍ ቅዱስ ሀሳቦች ነው፣ መልስ የምሰጠውን በመጽሐፍ ቅዱስ የጥያቄዎች ብቻ ነው። እሺ ወንድማችን ኤርሚያስ ዌልካም። እሺ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አጭር መልስ ቶሎ በል። አይደሉም። እግዚአብሔር ያዘዘው ትእዛዝ አይደሉም። እሺ ስዕላት ኢንጀነራል መጽሐፍ ቅዱስ አይደሉም። እዚህ ጋር በእጅ ያዝኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ። የመስቀል ምን? የመስቀል ስዕል ማለት ነው፣ ምስል። ኦኬ ጥሩ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው። የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ብቻ ሳይሆን የፕሮቴስታንት ወንድሞቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳያምኑበት የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው ነገር የለም። እግዚአብሔር አይደለም ያስቀምጠው። እኔ እግዚአብሔር አስቀምጦታል አላልኩም። ጥያቄን ብቻ መልስልኝ። እንድታብራራ አልፈቀድኩልህ። እዚህ ጋር የምን ስዕል አለ? ይሄ እዚህ ጋር የምን ስዕል አለ? መልስልኝ ዝም ብለህ ፕሊዝ። ደግሜ ነግሬሃለሁ። የመስቀል ምስል ወይ ደግሞ የመስቀል ፎቶ አለበት። ይሄን ስዕል ማነው ሳሉ ያላችሁ? ማነው ሳሉ ያላችሁ? የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚሰራው። እስኪ ያለበትን ማስረጃ ያሳየኝ እስቲ። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር ሳሉ ያዘዘበትን እስቲ ማስረጃ። መጽሐፍ ቅዱስን አታሚዎቹ ጥያቄ ማነው ሳሉ ያላችሁ? ጥያቄ ማነው ሳሉ ያላችሁ? ብራዘር እየመለስኩልህ ነው፣ ተሰማኸኝ ማለት ነው። እሺ መልስልኝ። እየመለስኩልህ እንደሆነ ግን በደንብ ህዝቡ እያየ ነው። ይሄን እየገደለ ነው። እኔ እየመለስኩልህ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መስቀል ያስቀመጠው እኛ አይደለም ያስቀመጥነው። ማነው ሳሉ ያላችሁ ነበር ጥያቄ። መልስ የለም። እሺ ይሄንን ስልክ የታምጣት ይሰራል። የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና ወንጌላውያን የኢትዮጵያ መጽሐፍ ቅዱስ ማህበርን ይሄ የ66 መጽሐፍ ነው። ጥያቄን አዳምጠኝ። ሰዓት አትግደልብኝ። ጥያቄን አዳምጠኝ። ፈለገ አንዴ በጣም ነው ማከብራችሁ፣ መወዳችሁ ታውቃላችሁ፣ የሁለታችሁን እምነት ተከታዮች። ይሄ ግን አድማጭ ተመልካቾቻችንን ያከበረ ነገር አይደለም። ቅድም እንዳልኩት ጠይቀው ከዛ በኋላ ከመለሰ እሰየው፣ ካልመለሰ ደግሞ አንተ ታብራራለህ። ይጠይቀሃል፣ ከመለሰ እሰየው፣ ካልመለሰ አንተ ታብራራለህ። ፍርዱን ለአድማጭ ተመልካች እንሰጣለን። አሁን እንዲህ በለቃችሁ ምን ይላል መሰላችሁ? የቆሎ ገበያ ይሆናል፣ ጭቅጭቅ እንዳይሆን። እሺ ደቂቃን 12 ደቂቃ ከ41 ሰከንድ ላይ ነው ያቆምኩት። ቀጥል ፈለገ። እሺ መልካም። እዚህ ጋር ይሄ 66ቱ መጽሐፍ ነው። እዚህ ጋር ይሄም የምትመለከቱት ክርስቲያኖቶች ወንድሞች 66ቱ መጽሐፍ ነው። አዲሱ መደበኛ ትርጉም መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችን ስንጠይቀው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስንለው ጀለስ ምንድን ነው ያለ? አይደሉም ነው ያለ። እሺ ሰርፕራይዝ። እዚህ ጋር ስዕል አለ። የምን ስዕል ነው? የመስቀል ስዕል። ሌላ መጽሐፍ ቅዱስ እዚህ ጋርም ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል ነው? የመስቀል ስዕል። እሺ ከዛ በኋላ ወንድማችንን ቤት ወሄዳችሁ ላይ ብላይ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስትሉት ጀለስ የሚልሰው መልስ ምንድን ነው? ስዕላት መጽሐፍ ቅዱስ አይደሉም። እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ሂያቭ ኖ አይዲያ።
ከየት አምጥተህ ነው የሳልከው? ሂያብ ነው አይዲያ። ምንም አይነት መጽሐፍ ቅዱስ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለዋል? ይሄንን ስዕል እዚህ ላይ መቀመጡን አክሴፕት አድርገዋል? ወንድማችን ኤርሚያስ እሺ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይሄንን መልስ ነው የጠየቁን ብቻ መልስ። ያልጠየቁን ሰዓቴን አትግደል ፕሊዝ። ያልጠየቁን በመውረድ ጊዜ ይመሩታል። አንተ አይደለም ኦኬ፣ ደቂቃውን ያዘው፣ ደቂቃውን ያዘው ወንድማችን ቴዲ፣ ደቂቃውን ያዘው። እኔ ነኝ እንጂ ማብራሪያ አንተ አይደለም ብራዘር። አሁን ቤት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደኔ ለጆሮ የሚቆረቆሩ ነገሮች እየተነገሩ ቢሆንም አዳምጥ። ረጅም ሰዓት ሲናገር ነበር። ደቂቃውን ከእንደገና አስጀምርልኝ። ማብራሪያ እሱ ነበር ሲሰጥ የነበረው። እኔ ማብራሪያ መስጠት ጉዳይ ማብራሪያ እሱ ነበር ሲሰጥ የነበረው። ስለዚህ ደቂቃውን ከእንደገና ከ12 ደቂቃ ላይ አስጀምርልኝ። አንድ ጊዜ አንዴ ለመጨረሻ ጊዜ ፈለገ ጥያቄ ትጠይቀዋለህ። ከመለሰ እሰየው፣ ካልመለሰ ደግሞ ታብራራለህ። ይጠይቃል፣ አብራራው። ከመለስክ እሰየው፣ ካልመለስክ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መልስ። ይሄ ምንድነው? እንደዚህ ባኬንድ ፎር ጥያቄን እየወለደ ሌላ ጥያቄ በኔ ደቂቃ ገብቶ እያብራራ ነበር። ሄዲ በኔ ደቂቃ ገብቶ እያብራራ ነበር። አረስም በል እስካሁን የነበረው አይ ነው እያብራራ ነበር። አሁን ከ12 ደቂቃ ጀምረን እሺ፣ በደንብ አድርገህ አዳምጠኝ። ይሄንን ስል ተቀበለው ላይ አልተቀበልከውም ኤርሚያስ? የኢትዮጵያ መጽሐፍ ቅዱስ ማህበር ስላስቀመጠው መጽሐፉ እጄ ላይ አለ። ሁሉም መጽሐፍ አንተ የምትለው መጽሐፍ እጄ ላይ ስላለ ምኑን የተቀበልኩት? የኢትዮጵያ ኦርቶዶክስ ቤተክርስቲያናት ሶስቱ አብያተ ክርስቲያናት በኢትዮጵያ መጽሐፍ ቅዱስ ማህበር ስላተሙ ተቀብየዋለሁ። አዎ እግዚአብሔር ግን አይደለም። ይሄ ስል መጽሐፍ ቅዱስ ነው ወይስ አይደለም? እግዚአብሔር አይደለም። ይሄ ስል መጽሐፍ ቅዱሳዊ ነው ወይስ አይደለም? ጥያቄ አይደለም። መጽሐፍ ቅዱስ አይደለም። መልካም አይደለም። አመሰግናለሁ። እሺ አመሰግናለሁ። በቃ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወንድማችን ኤርሚያስ? ለምን አይነት ስግደት? ስለ ስዕላት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበረ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አምልኮ ነው። የጠየኩት ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ፣ ለስዕላት የሚደረግ የጠየኩት ጥያቄ ለመጨረሻ ጊዜ ነው የምጠይቀው። ሁላችሁም አዳምጡ። ሁላችሁም አዳምጡ። በጅምላ አትጠይቀኝም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይስ አታምንም? በቃ መልስ የለም። መልስ የለም። አመሰግናለሁ። እኔ አብራራለሁ። እሺ ወንድማችን የጠየቅነው ስዕላት፣ ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደለም በሚለው ሀሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስንጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ መሰረት ለማስጠን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማጠን አምልኮ ነው ብለህ ታምናለህ ወንድማችን? ዕጣን ማጠን አምልኮ ነው ስትል ነበር። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቅኩን ጥያቄ ብቻ መልስ። ዕጣን ማጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው ነገር እኮ ነው አምልኮ ማለት ያለብን። አምልኮ ነው ብለህ ታምናለህ? በመደዳ እኮ ነው የምታወራው። ዕጣን ማጠን በቃ እኔ ጠየቅኩህ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠን ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለስዕል ታጥናላችሁ። እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። አታጥንም። ስለዚህ ስለማይጠንት ብቻ ነው የጠየቁት። ለስዕል ታጥናላችሁ። እባክህን የጠየቅኩህን ሳትሰማ አትመልስ ብራዘር። የምጠይቀህ ጥያቄ አዳምጠኝ። ስዕል ማጠን አምልኮ ነው ስትል ነበረ። ስለ አምልኮ ነው አሁን ያወራው። ዕጣን ማጠን አምልኮ ነው ወይስ አይደለም? ለስዕል ማጠን አምልኮ ነው። ለስዕል በመጽሐፍ ቅዱስ ማስረጃ ነው የጠየቁ። ዕጣን ማጠን አምልኮ ነው ወይስ አይደለም? ለመጨረሻ ጊዜ በመጽሐፍ ቅዱስማ ከመጣ ለእግዚአብሔር ታጥዋለህ። እሱ አምልኮ ጣዖት አይደለም። ዕጣን ማጠን አምልኮ ነው ወይስ አይደለም? እሺ መልስ የለም። ለስዕል ማጠን በቃ መልስ የለም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ሌላ ሰው ልክ እንደዚህ ምንም አይነት የመጽሐፍ ቅዱስ ማስረጃ ሳይኖረው ለዕጣን እየታጠነ ምናምን ብሎ ሲጠይቅ የመጀመሪያው ጥያቄ መሆን ያለበት ዕጣን ማጠን ቅዱስ ማስረጃ ስለሌለው ሌላ ነገር ነው እያወራ ያለው። መልስ የለም። አጭርና ግልጽ። እሺ ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ የተጠቀሰው ጥቅስ ስዕላትን የሚቃወም ነው ወይስ ጣዖታትን የሚቃወም ነው? ስዕላትንም ቅርጻ ቅርጽ ስዕላትን የሚቃወም ነው ወይስ ጣዖታት? ለጣዖት ነው ወይስ ለስዕል?
ጥያቄን እየጠየቀ ደቂቃ እየሰጠኝ አይደለም እንዳወራ። ስዕላትንም ቅርጻ ቅርጽንም የሚቃወም ነው። ዘጸአት መጽሐፍ ምዕራፍ 20 ቁጥር 4። እሺ በጣም ጥሩ። በላይ በሰማይ ሲል መላእክትን ያካትታል? አቤት የሰማይ ሰራዊት ነው ብሎ የሚለው ፀሐይና ጨረቃ የሰማይ ሰራዊትን ያካትታል። አድምጠኝ። የሰማይ ሰራዊትን ብሎ ስለሚል በላይ በሰማይ የፀሐይና ጨረቃ ከዋክብት ሁሉ ጭምር ስላሉ የሰማይ ሰራዊት ብሎ ስለሚል አጠቃላይ ግዑዛንንም ሕያዋንንም ፍጥረታት በሙሉ አይፈቅድም። የጠየቁት ጥያቄ መላእክትን ያካትታል ወይስ አያካትትም? ይፈቅዳል ወይስ አልመለስክልኝም። መላእክትን ያካትታል ወይስ አያካትትም? የጠየቁት ጥያቄ ያካትታል ወይስ አሁን እኮ ብዙ የሚያደናግጥ ሀሳብ አይደለም። የተናገርከውን ነገር ያነሳው የጠየቁን አዳምጥ። በመጀመሪያ መላእክትን ያካትታል ወይስ አያካትትም? ይቅርታ ጋር እንዲህ ማለት ልግባ። አንደኛ ቅድም ስንጀምር እዚህ ውስጥ መምህራኖቻችን ሰዎች እያዩን ነው። ጠየከው መመለስ አለመመለሱን ይፈርዳል አድማጭ ተመልካች። ይጠይቃል መመለስ አለመመለስን አድማጭ ተመልካች ይፈርዳል። ፍርዱን ለህዝብ እንተው። አንተም ስትጠየቅ ያልጠየቁትን ጥያቄ ግን ሲመልስ የጠየቁት ጥያቄ ይሄ ነው ማለት አለብን። ፈለገ እኔ አንተን ለምሳሌ ጥያቄ ጠይቀዋለሁ። ከዛ በኋላ መመለስ አለመመለሱን አድማጭ ተመልካች ያህል አንተ ደግሞ ታስረዳለህ። ባክኤንድ ፎርስ ሲሆን ማደራችን ጥያቄን እየወለደ ሊረዝምብን ነው። ለአንተም እንደዛ ነው ሞላ ይጠይቃል፣ ትመልሳለህ። ካልመለስክ ያብራራው እሱ፣ ካልመለሰ አብራራ አንተ። እንደዛ ናት አይሻል? እሺ 10 ደቂቃ 11 ደቂቃ። እሺ ስላልጠየቁት ነገር ግን የሚያወራ ከሆነ የጠየቁት ጥያቄ ይሄ ነው እለዋለሁ። ኦኬ እሱም ነገር በደንብ ይታሰብበት። ወንድማችን ኤርሚያስ በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? መላእክትን ሁሉ ያካትታል። ምክንያቱም በሰማይ ብሎ ሲል የሰማይ ሰራዊት ነው ብሎ የሚለው በዘዳግም መጽሐፍት ላይ በዘሌዋውያንም ጭምር ማለት ነው። ዘጸአት ብቻ አይደለም አንተ ያነበብከው፣ አንተ ዘጸአትን ያነበብከው። ይሄ የሰማይ ሰራዊት ተብሎ የተባለው ፀሐይና ጨረቃ፣ ከዋክብት እንደዚሁም ሕያዋን ፍጥረታት መላእክት ሁሉ ጭምር ያካትታል። ሁላችሁም አዳምጣችኋል፣ ተመልሶልኛል። በላይ በሰማይ ሲል መላእክትን ያካትታል ብሏል ወንድማችን። ቢንጎ በቃ ማለት መጽሐፍ ቅዱስ የመሰረት የሌለው ሰው ነው። እሺ በላይ በሰማይ ሲል መላእክትን ያካትታል ያለን ወንድማችን በዚህ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ ክብሩን ረስቶታል። እሺ ኪሩቤል ምንድን ናቸው ወንድማችን ኤርሚ? ኪሩቤል መላእክት ናቸው። ያረሳቸውም በደንብ ልብ ብለህ ስማኝ። ኪሩቤል መላእክት ናቸው። መልሰልኛል። ለእኔ በቂ ነው። ኪሩቤል መላእክት ናቸው። ዘጸአት ምዕራፍ 20 ቁጥር 4 ላይ ነው። ለእኔ በቂ ነው። ለእኔ በቂ ነው። ሰዓት ስራ ላይ ቶሎ ብሎ አምልካቸው ብሎ መልሰልኛል። መልሰልኛል። አምልካቸው አላለ። ጣልቃ ትግባ መልሰህልኛል። ዘጸአት ምዕራፍ 20 እኔ መላእክትን ታመልካለህ ወይስ አታመልክም ብዬ አልጠየኩም። መላእክትን ታመልካለህ ብዬ መላእክትን ታመልካለህ ወይስ አታመልክም ሳይሆን ጥያቄው በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ነው። ወንድማችን ኤርሚያስ ደግሜ እጠይቅሃለሁ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ቪዲዮውን የተቀረጸው ቪዲዮ መልሰስ ደጋግመህ ሁለቴ ጠይቀኛል። ለሶስተኛ እንዴ መፍትሄ ነው። የጥያቄ ሰዓት እኮ ነው። የፈለጉትን ሀሳብ ጠይቀሃለሁ። ሌላ ጥያቄ ካለው ሌላ ጥያቄ። እሺ መልስ የለህም። በጣም ጥሩ። ግራ ስለተጋባ ከዚህ በኋላ መልስ የለም። ሁላችሁም እዚህ ላይ እሱ እንደተናገረው የቀድሞውን ቪዲዮ የተናገረውን እንደ ማስረጃ አድርጋችሁ የተመለከቱት። በጣም ጥሩ። እሺ ስግደት ለእግዚአብሔር ብቻ የተገባ ነው ወይንስ አይደለም? አርስታችን አይደለም። ስለ ስዕላት ነው ዛሬ። ስለ ቅዱሳት ስለ ስግደት አንስተሃል። ምን እንዳወራ ሆኖ እኮ አንስተሃል እንጂ ስለ ስግደት ለስዕል ስለሚደረግ ስግደት ለስዕል ስለሚደረግ ስለሚታጠቅ አንስተሃል። ስግደት አምልኮ ነው ወይስ አይደለም? በቃ መልስ የለህም። ቴንኪው አመሰግናለሁ። እሺ መልስ የለህም። መጽሐፍ ቅዱስ የምታውቅ መስሎን ነበር። መጽሐፍ ቅዱስ አታውቅም። እሺ ስግደት ሁሉ አምልኮ ነው ወይስ አይደለም ስንል ክርስቲያኖች ስግደት ሁሉ አምልኮ አይደለም። ወንድማችን በጣም በተደጋጋሚ ለቅዱሳት ስዕላት የሚደረግ ስግደት ልክ እንደ አምልኮ አድርጎ ሲናገር ነበረ። ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። እድሉን ሰጥተነዋል። በመጽሐፍ ቅዱስ የማስረጃ ስግደት ሁሉ አምልኮ እንደሆነ እንዲያሳይ ብራዘር ምንም አይነት አይዲያ የለውም። ስግደት ሁሉ አምልኮ አይደለም። እንዴት እንደዚህ አለ? ለምሳሌ ቅድም ያነሳናቸውን የመጽሐፍ ቅዱሱ ከእንደገና ማንሳት እንችላለን። በዚህ
መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች መጽሐፍ ቅዱስ ይነግረናል። እደግመዋለሁ፣ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች ይናገራል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ማለት ቦዔዝን አመለከችው ነው ወይ? በፍጹም ወርሺፕ አረገች የሚል አንድም የመጽሐፍ ቅዱስ ትምህርት ወንድማችን ሊያመጣልን አይችልም። ሌላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ለእግዚአብሔርና ለዳዊት እንደተሰገደ ይናገራል መጽሐፍ ቅዱስ። ሌላው በተመሳሳይ ሰዓት በተመሳሳይ ጊዜ ለእግዚአብሔርና ለዳዊት ተሰግዶ አይ ለእግዚአብሔርም ለዳዊትም የቀረበው ስግደት አምልኮ ነው የሚል ሀሳብ የለም። ወንድማችን ምንም አይነት የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱስ መሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለሰላት ይሰግዳሉ እያለ ሲናገር የነበረው። ባጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለሰላት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ ቶሎ አንድ ጊዜ መልስልኝ። አምልኮ ነው። አምልኮ ነው። ጣዖት አምልኮ ነው። አምልኮ ነው የሚናገር አንድ መጽሐፍ ቅዱስ ማስረጃ ስጠኝ። ዕጣንን መጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዘጸአት ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ኦኬ ዘጸአት መጽሐፍ ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 እሺ ዕጣን ማይጠን እንግዲህ አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ ወደ እርሱም ገባ፣ በዚያ የሚያደርጉትን ርኩሰት ያለኝ፣ እኔም ገባሁ። ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸው የሳፋን ልጅ የአዛንያ ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል እነሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ስለ ጣዖታት አላነሳንም። እኛ ስለ ጣዖታት ድምፅ ከሰማችሁ አንዳንድ ፈለገ ጠየቀው፣ ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኝ። ተጣለ እኮ አልኩ እኮ ታብራራለህ። እሺ ጨርስ ኤርሚ። የቀን ጥያቄ ኤርሚያስ መልስ። ከዛ አንተ አዎ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው፣ ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ በቃ እርምጃ አለው። እሺ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይጠን፣ ይስገድ፣ ያምልክ፣ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁ ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠን ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይት ሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃ ትግባ፣ በቃ አንተ ጣልቃ ትግባ ፕሊስ። እኔ የጠየኩት ጥያቄ ስለ ጣዖታት አልነበረም፣ ስለ ቅዱሳት ስዕላት ነው። ለቅዱሳት ስዕላት ስለሚደረግ እባክህን ጣልቃ ትግባ። ማይጠን በራሱ ጣዖት አምልኮ እንደሆነ ነበር ማስረጃ ልሰጥ የምፈልገው። እሺ ሌላው ስዕላት ጣዖታት ናቸው ብለህ ታምናለህ አይደለ? አዎ የእግዚአብሔር ቃል ይላል። በጣም ጥሩ። ኢቫንጀሊካል ተብሎ ከሚጠሩ ቸርቾች ውስጥ አንዷ ሉተራን ቸርች ነች እና በውስጧ ስዕላቶች አሉ። ስለዚህ ሉተራውያን ጣዖት አምላኪዎች ናቸው ማለት ነው። ምን አይነት ስዕል ነው ያለው? ሉተራውያን እና በካቶሊክ ምን አይነት ያው ሰርች አድርገው ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላቶች አሉ። አንተ ንገረን። ሉተራውያንና ለምሳሌ መላእክት ስዕላቶች አሉ። ለምሳሌ የመላእክት ስዕላቶች አሉ። የመላእክት ስዕላቶች አሉ። ኢቫንጀሊካል ተብሎ የሚጠራው በሉተራን ቸርች ደቂቃን ፖዝ ላድርገው። ለምሳሌ መረጃ አምጣ። ሉተራን ቸርች ውስጥ ስዕላት አሉ ብሏል። ልክ የመላእክት ነው ያለው። ያሳየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳለው አይነት ስዕል አለ ብሏል። እስኪ ስዕሉን አሳየን። የሉተራንና የመካነ ኢየሱስ አሳየን። ጻፊ ይዟል። እሺ ፖዝ አድርገው